ብዙ ጊዜ የኛ ምርጫ እንደ ሎጥ እንዳይሆን እግዚአብሔር ግን ስለተናገረው እግዚአብሔር እመራሃለሁ ስላለው እኔ ያሳያለሁ ስላለ እባርካለሁ ስላለ የበረከቱ ምንጭ ያማረ ከተማ አይደለም። የበረከቱ ምንጭ ምድራዊ አይደለም። የበረከቱ ምንጭ ሰማያዊ ነው። ከእግዚአብሔር ሳንሰማ ስንወጣ ከእግዚአብሔር ሳይነገረን ስንወጣ የምንሆነው ነገር በረከት አይደለም የምንሆነው። እንደውም ለሌላው ሰው እርምጃ እንቅፋት ነው የምንሆነው። ሎጥ በምሪት የወጣ ሰው ስላልሆነ ምሪት አልባ ስለነበረ በሶዶም ውበት ተታለለ። የሶዶም ውበቷ የሶዶም ቁንጅናዋ አባብሎ ለምለም ነበረ ይላል። እግዚአብሔር አመፅን ይቀጣል። እግዚአብሔር ኃጢአትን ይቀጣል። ቶሎ ውጣ፣ አብረን እንዳትበላ፣ ተለይ፣ ቶሎ አምልጥ። ለዚህ እግዚአብሔር በቅድስናው ላይ የሚመጣውን ነገር እግዚአብሔር የሚቀጣ አምላክ ነው። ብዙዎቻችን የአብርሃምን በረከት ነው በቃ ለመባረክ በረከት የሚለው ቃል የዘመኑ በቃ የተለመደ ቋንቋ ሆኗል። ግን ኑሯችን እንደ ሎጥ ሆኖ እንደ አብርሃም መባረክ አንችልም። እምቢ፣ ለክፉ ክፉ አልሰጥም፣ ለአመፀኛ መልስ አልሰጥም፣ ለሚጠሉኝ ጥላቻ አልሰጥም ብለህ ውሳኔ ስታረግ ቅንዓትን አልፈ የሚሄድ ጉልበት አለ ማለት ነው። ሰዎች ሲቀኑ አንተ ተግባርህን ቅጥል፣ ዝም ብለህ ስራህን ስራ። ያልሰማኸውና ምላሽ ያልሰጠው ቅናት በአንተ ላይ ስልጣን የለውም። ምላሽ ከሰጠህበት በቃ ተመትሃል ማለት ተሸንፈሃል ማለት። ስለዚህ አንዳንዴ ለጌታ ብላችሁ ነገርን መተው እንዴት ጥሩ መሰላችሁ። 7 ምንጮች ለአንድ ምንጭ ሲደንቃቸው እግዚአብሔር አትረፈረፈው። በዚህ የዘመን መጨረሻ ያለ መንፈስ ቅዱስ ጉልበት አይሆንልንም። ኃይል ከመንፈስ ቅዱስ ያስፈልገናል። ኃይል ይሄ የምላችሁ ነገር አለበለዚያ ሬጉሌሽንና ስርዓት ብቻ ነው ሬጉሌሽን ብቻ ነው የሚሆንብን። መንፈስ ቅዱስ ሲመጣ ግን አቤት ከመንፈስ ቅዱስ ጋር ክርስትና እንዴት ይቀላል መሰላችሁ። የመንፈስ ቅዱስ ኃይል ሲደመርበት ክርስትና እንዴት ይጣፍጣል መሰላችሁ። የናፖሊዮን ውድቀት ትልቅ ፖዚሽኖች ላይ ዓለምን ሲያንቀጠቅጥ ለውድቀቱ ምክንያት የሆነበት ነገር ቤተ ዘመዶቹ ነው በሁሉ ቦታ ላይ ሹመት የሰጣቸው። ስለዚህ እነዚህን ሰዎች እንዳይቆጣቸው እንዳይገስጻቸው እርምጃ እንዳይወስድባቸው የሥጋ ዘመዶቹ ናቸው። አብርሃም እግዚአብሔር ካለው ነገር ጋር አብሮ አስጠግቶ ይዞት የሄደው ሰው አደገኛ መስመር ውስጥ አብርሃምን ኤክስትራ ማይል እየወሰደው ከተነገረለት ትሄዳለህ ከተባለበት መስመር ውጭ እያወጣው ነበር እና አንዳንዴ አብሮ መጣበቅ የሌለበት ነገር አብሮ ሲወጣ ለተጠራው ሰው ድምፅ ለሰማው ሰው በጣም ቻሌንጅ ይሆንበታል። ዘፍጥረት ምዕራፍ 12 ላይ እግዚአብሔር ቃል በየጊዜው አዲስ ነው። ያሰማነው መልእክቶች ቢሆኑ እግዚአብሔር ቃል አያረጅም። ልናቀው እንችላለን በተለያየ መንገድ፣ ግን የእግዚአብሔር ቃል ሁሉ ጊዜ አዲስ ነው፣ አያረጅም። እግዚአብሔር ለአብርሃም ተናገረው። ምዕራፍ 12 ላይ ስትሄዱ እግዚአብሔርም አብርሃምን እንዲህ አለው፣ አገርህን፣ ወገንህን፣ የአባትን ቤት ትተህ እኔ ወደ ማሳይህ ምድር ሂድ። ትተህ ውጣ። ለመባረክ ትቶ መውጣት ያስፈልጋል። መተው ያለባቸው ነገሮች አሉ። መውጣት ያለብን ቦታዎች አሉ። የስፍራ ለውጥ የሚያስፈልግባቸው ጊዜያቶች አሉ። አብርሃም እንደሆነው የፖዚሽን ለውጥ ያስፈልገው ነበረ። ስለዚህ ውጣ ወደ ተባለበት ሲወጣ የእግዚአብሔር ነገር ይከተለው ነበር። ስለዚህ እግዚአብሔር ለውጥ የሚለን ፖዚሽን ሲለወጥ በረከቱ ይለቀቃል። ታላቅ ሕዝብ አደርግሃለሁ፣ ደግሞ ባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። ትልቅ ነገር ነው የተነገረው። ተመልከቱ። የሚባርኩን ባርካለሁ፣ የሚረግሙ ረግማለሁ። በምድር የሚኖሩ ህዝቦች በአንተ አማካኝነት ይባረካሉ። ቁጥር 4 ስለዚህ አብርሃም አይደለም አብራም እግዚአብሔር ወይም ያዌ እንዳዘዘው ወጣ። ሎጥም አብሮት ሄደ። የምፈልገው ቃል ይሄ ነው። ሎጥም አብሮት ሄደ። አንደኛው ድምፅ ሰምቶ እባርካለሁ ተብሎ ተነግሮት የወጣ ሰው ነው። ሁለተኛው ደግሞ ሌላው ሰው በተነገረው ላይ ተከትሎ የወጣ ነው። ግን ምኞቱ ሌላ ነው። እሱም እንደ አብርሃም መሆን የሚፈልግ፣ እሱም ትልቅ መሆን የሚፈልግ፣ እሱም የራሱ ቴሪቶሪ፣ እሱም የራሱ ነገር የሚፈልግ ሰው ነው። ስለዚህ ሎጥና አብርሃም መንገድ አብረው ጀምሮ አብረው ሲሄድ እንግዲህ ምናልባት ሕፃን ልጅ አድርጋችሁ እንዳታዩት የራሱ ከብቶች ነበሩት። የሎጥ የራሱ ባሪያዎች ነበሩት። ትልቅ ሰው ነው። ስለዚህ አብረን እንሄዳለን፣ አጎቴ ከሄደ እኔም አብሬ እሄዳለሁ ብሎ አብሮ ተከትሎ ከአብርሃም ጋር ሲሄድ ታያላችሁ። እና የወንድሙ ልጅ ስለነበረ የካራን ልጅ ስለነበር በጣም ወንድሙን ልጅ ትቶ መሄድ አልፈለገም። አንዳንዴ ናፖሊዮን የሚባል ሰው ትልቁ የውድቀቱ
የናፖሊዮን ውድቀት ትልቅ ፖዚሽኖች ላይ ፈረንሳይን ሲመራ ዓለምን ሲያንቀጠቅጥ ለውድቀቱ ምክንያት የሆነበት ነገር ቤተ ዘመዶቹን ነው በሁሉ ቦታ ላይ ሹመት የሰጣቸው። ስለዚህ እነዚህን ሰዎች እንዳይቆጣቸው፣ እንዳይገስጻቸው፣ እርምጃ እንዳይወስድባቸው የስጋ ዘመዶቹ ናቸው። ስለዚህ በዚህ ምክንያት ለናፖሊዮን ውድቀት ሆነበት እና አብርሃም እግዚአብሔር ካለው ነገር ጋር አብሮ አስጠግቶ ይዞት የሄደው ሰው አደገኛ መስመር ውስጥ አብርሃምን ኤክስትራ ማይል እየወሰደው ከተነገረለት ትሄዳለህ ከተባለበት መስመር ውጭ እያወጣው ነበር እና አንዳንዴ አብሮ መጣበቅ የሌለበት ነገር አብሮ ሲወጣ ለተጠራው ሰው ድምፅ ለሰማው ሰው በጣም ቻሌንጅ ይሆንበታል። ስለዚህ እግዚአብሔር ከአብርሃም ጋር ዲል አድርጓል። ከሎጥ ጋር ግን ዲል አልተደረገም። ሎጥ ልም ያለ ፍጥረታዊ ሰው ነው። የተነካ ሰው አይደለም። እግዚአብሔር የነካው ሰው አይደለም። አብርሃም እግዚአብሔር የነካው ሰው ነው። አብርሃም እግዚአብሔር የተገለጠለት ሰው ነው። አብርሃም እግዚአብሔርን ድምፅ የሰማ ሰው ነው። አብርሃም እግዚአብሔርን የሚፈራ ሰው ነው። አብርሃም እግዚአብሔርን የሚታዘዝ ሰው ነው። ልዩነታቸው በጣም ሰፊ ነው። በጣም ሰፊ ልዩነት አላቸው። ተጠግቶት መሄድ ጀመረ። ስሙ የተለወጠለት ሰው ነው አብርሃም። የት ነው የምትሄደው ቢሉት የሰማው ነገር አለ። የሚሄድበትን አቅጣጫ ያውቀዋል። ለምንድን ነው የምትሄደው ቢባል የተነገረለት የተስፋ ቃላቶች በዛ አሉ። ዓላማ ያለው ህይወት የሚኖር ነው። የሚያሳዝነው ግን ሎጥ ማለት እንግዲህ ከየት ተነስቶ ወዴት እንደሚሄድ የማያውቅ አቅጣጫ ቢስ ማለት ነው። በሎጥ ህይወት የአብርሃምን በረከት መውረስ ሰው እንደማይችል ዛሬ እንድንረዳ ነው ትምህርታችን። እንደ ሎጥ እየኖርን እንደ አብርሃም መባረክ አንችልም። ብዙዎቻችን የአብርሃምን በረከት ነው በቃ ለመባረክ በረከት የሚለው ቃል የዘመኑ በቃ የተለመደ ቋንቋ ሆኗል። ግን ኑሯችን እንደ ሎጥ ሆኖ እንደ አብርሃም መባረክ አንችልም። ዛሬ የምንነጋገረው ይህንን ነው። ስለዚህ የሚጠራበት ስሙና ግብሩ ይመሳሰላል። ሎጥ አብርሃምም የተጠራበት ስም ከአብርሃምነት ወደ አብርሃምነት ተለውጦለታል። ስሙ ተለውጦለታል። ብዙ የተነገረው ነገር አለ። ግን የሎጥ ህይወት ግን አቅጣጫ ቢስ ነው። ምሪት አልባ ነው። ለዚህ በሎጥ ህይወት እንዳልኳችሁ የአብርሃምን በረከት መውረስ አይቻልም። የመጀመሪያው የሎጥ ድካም ምንድነው ብላችሁ ካላችሁ የሎጥ ድካም ምሪት አልባ ጉዞ ነበር የሚጓዘው። ምዕራፍ 12 ቁጥር 4 ላይ አብርሃም እግዚአብሔርን እንዳዘዘ ወጣ፣ ሎጥም አብሮት ሄደ። አብርሃምም ከካራን ሲወጣ ዕድሜው 75 ዓመት ነበረ። ስለዚህ በ75 ዓመቱ አብርሃም ሲወጣ ከካራን እንደዚሁ ሎጥ አብሮት ወጣ እንጂ ከእግዚአብሔር ጋር ምንም ልምምድ የለውም። የሰማው ድምፅ የለም። ከእግዚአብሔር ሳንሰማ ስንወጣ፣ ከእግዚአብሔር ሳይነገረን ስንወጣ የምንሆነው ነገር በረከት አይደለም የምንሆነው። እንደውም ለሌላው ሰው እርምጃ እንቅፋት ነው የምንሆነው። የአብርሃምን መንገድ ተመልከቱ። የሄደበት መንገድ ሁሉ እግዚአብሔር አብሮት ነው የወጣው። ድምፅ ሰምቷል። ሎጥ ምሪት አልባ ጉዞ ነበረው። የመጀመሪያ ስህተቱ እሱ ነው። 13:1 ላይ ሄዳችሁ ደግሞ ብትመለከቱ አብርሃምም ሚስቱንና ንብረቱን ሁሉ ይዞ ከግብፅ ወደ ኔጌብ ሄደ፣ ሎጥም አብሮት ሄደ ነው የሚለው። በቃ በጉዞ ሁሉ አጎት በሄደበት ሁሉ ይሄዳል ሎጥ። አጎቴ አብርሃም ሄደ ብሎ ከአጎቴ አብርሃም ጋር መጎተት ነው ስራው። ግን የሰማው ድምፅ የለም። አያቸው። ስለዚህ የሎጥ ትልቁ ውድቀቱ ሲጀምረው የእግዚአብሔርን ድምፅ አልሰማም። ዲያት የሚያሳያችሁ ምንድነው? ከእግዚአብሔር ጋር የኮቨነንት ሪሌሽንሺፕ ወይም የኪዳን ህብረት አልነበረውም። ይህ እንዲሁ ይኖራል። በቃ ከሄደው ጋር አብሮ ይሄዳል፣ ከተራመደው ጋር አብሮ ይራመዳል። ግን እግዚአብሔር ያለው ነገር የለም። እግዚአብሔር የተናገረው ነገር የለም። ስለዚህ በመሰለኝ የሚኖር ያበው ሰጡኝ ህይወት ነው የሚኖረው እንጂ በፍጹም ከእግዚአብሔር ጋር ፐርሰናል ሪሌሽንሺፕ የሌለው ኪዳን የሌለው እግዚአብሔርን ድምፅ ያልሰማ ሰው ነው። ይሄ ነው አንዱ የሎጥ ውድቀት። ሁለተኛው የሎጥን ውድቀት ስትመለከቱ ምንድነው? አንድ ግን ያገኘው ነገር አለ። ይጓዝ የነበረው ግን ከተባረከ ሰው ጋር ነው። ይጓዝ የነበረው ግን ኪዳን ካለው ሰው ጋር ነው የሚጓዘው። እግዚአብሔር ከተናገረው ሰው ጋር ነው የሚጓዘው። አደጋ ላይ እንደው ጭራሹኑ የሚያጠፋ መንገድ እንዳይሄድ ያደረገው ነገር ምንድነው? አትሊስት አብሮት የሚጓዘው ሰው ከእግዚአብሔር ጋር ጉዳይ ያለው ሰው ነው። አያችሁ። ስለዚህ አብርሃም ሲባረክ አንዳንዴ እግዚአብሔር ነገር እኮ በቃ አጠገባችን ያለውን ሁሉ ይባርካል። አንዱ ጻድቅ ጋር አብሮ ሲተባበር ሌላው ሰው ይባረካል። ራይት ሆኖ አይደለም ግን አብሮት ከዚህ ጋር በአሶሲዬሽን ከአብርሃም ጋር አሶሲዬት ስላደረገ የሚባርከውን እባርካለሁ ስለተባለለት ሎጥም በጎቹ በዙ፣
ከብቶቹ በዙ። ከዛ እየሰፋ ሲመጣ አያችሁ በምሪት የወጣ ሰው ስላልሆነ ሎጥ ሶስተኛው ድካሙ ተገለጠ። እሱ ምንድነው? ምሪት አልባ ስለነበረ በሰዶም ውበት ተታለለ። የሰዶም ውበቷ የሰዶም ቁንጅናዋ አባብሎ ለምለም ነበረ ይላል ዘፍጥረት 13 ቁጥር 10 ላይ ላንብላችሁ እንደዚህ ይላል። ሎጥ አይኑን አቅንቶ ሲመለከት የዮርዳኖስን ረባዳ መሬት እንደ እግዚአብሔር ገነት በዞአር አቅጣጫ እንዳለው እንደ ግብፅ ምድር ውሃማ ቦታ ሆኖ አገኘው። እንዲህም የነበረው እግዚአብሔር የሰዶምንና የጎሞራን ከተሞች ከማጥፋቱ በፊት ነው ይላል። እንግዲህ ከሰዶምና ጎሞራ አካባቢ ለምለም ነበረ ከማጥፋቷ በፊት እግዚአብሔር ከማቃጠሉ በፊት ያችን ከተማ። ስለዚህ እሱ አይኖቹ ያዩትን ነገር ውበቱን አይቶ በወዛች ውበት ተታለለ። አብርሃም ያየው እግዚአብሔርን ነው፣ የሰማው እግዚአብሔርን ነው፣ የሚሄደው እግዚአብሔር ወዳለው ነው የሚሄደው። ሎጥ ደግሞ የሚሄደው አይኑ ወዳየው ነው፣ ያማረ ነው። አብርሃም ተባረከ፣ ከአብርሃም ጋር ሄደ። አብርሃም ድምፅ ሰማ፣ ከአብርሃም ጋር ሄደ። አሁን ደግሞ ሌላ አዲስ ነገር ተገኘ፣ ለምለም ነገር ተገኘ። ያማረ ከተማ ተመለከተ። ይሄ የሰዶም ውበት አማለለው። ለምን? ያየው ሁሉ ለምንድን ነው የወሰደው? ምክንያቱም ምሪት አልባ ሕይወት ስለሚኖር ነው። የሰማው ድምፅ የለም፣ የሚከተለው ነገር የለም። ስለዚህ የተደረገውን ዝም ብሎ በመንገዱ በደመ ነፍስ የሚሄድ ሰው ይመስላል። ስለዚህ በሰዶም ውበት ተታለለ። ቁጥር 13 ላይ 13:10 ላይ ተመልከቱ። በተለይ 13:13 ላይ የሚናገረውን ተመልከቱ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኛ ነበሩ፣ ወይም ኃጥአን ነበሩ። በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። አመፀኛ ሕዝብ የሞላባት ውብ ከተማ። የከተማይቱ መልክ ውብ ነው። ውሃዋ መልካም ይመስላል፣ ሳሯ መልካም ይመስላል፣ ሁሉ ነገር መልካም ይመስላል። ውስጧ ግን መራራ ነው። ውስጧ ብዙ ኃጢአት አለ። ውስጧ ብዙ አመፅ አለ። ውስጧ ገና እንደ ጽንስ የሆነ የእግዚአብሔርን ቁጣ ትሪገር የሚያደርግ መጥፎ የግልሙትና መንፈስ አለ። በዛ የአመፅ መንፈስ አለ። እግዚአብሔር የማይፈራበት ከተማ ነው ውስጥ። በውጭ ግን ልምላሜ አለ። ሎጥ አየ የሚለው ቃል በማየቱ ተማለለ፣ በማየቱ ተታለለ፣ በማየቱ ስዱስ ተደረገ። ሎጥ በሰዶም ተማለለ፣ ተታለለ። ስለዚህ ለአብርሃም ግን ተመልከቱ፣ አብርሃም ለበረከት አልቸኮለም። መሄድ ትፈልጋለህ? አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ። እግዚአብሔር የጠራው ሰው ለበረከት አይቸኩልም። በቃ አይንሰፈሰፍም፣ አልተንገበገበም። በቃ አገኘው ጥሩ ከተማ፣ ለምለም ሳር አገኘው፣ ለበጎቼ መልካም ነው፣ ለከብቶቼ መልካም ነው ብሎ ዘሎ ሄዶ አልያዘም ያን ከተማ። አብርሃም ሂድ፣ አንተ የፈለግከውን ውሰዳለሁ። ወደ ግራ ብትሄድ እኔ ወደ ቀኝ ሄዳለሁ፣ ወደ ቀኝ ብትሄድ እኔ ወደ ግራ ሄዳለሁ። ቅድሚያ ሰጠው። ለምን? የሰማው ድምፅ አለ። የሚባረከው አብርሃም ከሚያየው ከተማ ከለምለም ሳርና ከውሃ ሳይሆን አብርሃም እንደውም ስለሱ የተነገረው ምን የሚል ነው? እሱ በእግዚአብሔር የተሰራችውን ከተማ ይፈልግ ነበረ። አብርሃም የሚሄደው እግዚአብሔር ለሱ ያዘጋጀለት ከተማ ምን ትሆን እያለ ነው እንጂ እሱ በአይኑ አይደለም ፈላጊ። እግዚአብሔር ይፈልግላችሁ፣ እግዚአብሔር ያገኝላችሁ፣ እግዚአብሔር ይመልከትላችሁ፣ እግዚአብሔር ይምረጥላችሁ። ብዙ ጊዜ የኛ ምርጫ እንደ ሎጥ እንዳይሆን፣ እግዚአብሔር ግን ስለተናገረው ድምፅ ስለሰማ፣ እግዚአብሔር እመራሃለሁ ስላለው፣ እኔ ያሳያለሁ ስላለ፣ እባርካለሁ ስላለ፣ የበረከቱ ምንጭ ያማረ ከተማ አይደለም። የበረከቱ ምንጭ ምድራዊ አይደለም። የበረከቱ ምንጭ ሰማያዊ ነው። ሰማያዊ ነው። ከማን እንደሰማ ያውቃል። ምሪቱን ከየት እንዳገኘ ያውቃል። ስለዚህ ለበረከት አልቸኮለም። ሎጥ ግን በአይኑ ቀስ በቀስ ይላል መጽሐፍ ቅዱስ ዘፍጥረት 13 ሄዳችሁ ስትመለከቱ፣ አብርሃምም መኖሪያውን በከነአን ምድር አደረገ። ሎጥ ግን በረባዳው ሜዳ ውስጥ ባሉት ከተሞች መካከል በሰዶም አቅራቢያ ድንኳኑን ተከለ። እንደውም የሚለው ምንድነው? በሌላ ቦታ ድንኳኑን ቀያየረ ነው የሚለው። በድሮ ትርጉም ላይ ድንኳኑን ቀስ እያለ ሲጠጋ ዳውንታውን ሰዶም ውስጥ ገባ። ከዛ በኋላ ነፍሱ ትጨነቅ ነበረ። ታሪኩን ታውቃላችሁ። የሚያስጨንቅ ከተማ ውስጥ ገባ። ለምለም ከተማ ግን የሞት ከተማ፣ ለምለም ከተማ፣ የሚያምር ከተማ፣ ያለ እግዚአብሔር ፈቃድ የገባበት ስፍራ አስጨናቂ ስፍራው ነበር። ነፍሱ ተጨነቀች። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ የሚነግረን ይህንን ነው። ጻድቅ ሎጥ ግን ነፍሱን አስጨንቆ ይላል።
በዛ ከተማ ሎጥ እፎይ ብሎ አልኖረም። የጭንቀት ከተማ ነው። የሚያየው የሚያስጨንቅ ነው። የሚሰማው የሚያስጨንቅ ነው። የረፍት ከተማ አይደለም። ለሆድ ብሎ ለእንጀራ ብሎ ነፍሱ ጭንቀት ውስጥ ገባች። ነፍሱ ረፍት የላትም። ምናልባት ጥሩ ቤት ውስጥ እየኖረ ነፍሱ ረፍት የላትም። ጥሩ ቤት ጥሩ የደላው ኑሮ እየኖረ ነፍሱ ግን የሆነ የታነቀችበት የተያዘችበት ነገር አለ። የጭንቀት ቤት ሆኖበታል። ወገኖች ሆይ ሎጥ በአብርሃም ተባረከ እንጂ ለበረከት ለአብርሃም አልሆነም። አብርሃም ሎጥን ባርኮታል። በአብርሃም ምክንያት ተትረፍርፎለታል። ምዕራፍ 13 ቁጥር 14 ላይ ሄዳችሁ ስትመለከቱ ሎጥ ከተለየው በኋላ ሃሌሉያ ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው። ይሄ ቃል ሁል ጊዜ በጣም ደስ ያሰኘኛል። በቃ ይሄ አላስኬድ ያለው ነገር፣ ይሄ በየመንገዱ የሚነታረከው ነገር፣ ይሄ ለሆዱ የሚኖረው ይሄ አላስኬድ ያለው የስጋዊ ሰው ምሳሌ የሆነውን ሎጥ እሱ ከተለየው በኋላ እግዚአብሔር ለአብርሃም ተናገረው። እንደዚህ አይነቱን ነገር እግዚአብሔር የማይከብርበትን በአይን አምሮት የሚታለለውን ሰው እግዚአብሔር ዞር ሲያደርግልን አብርሃም በእግዚአብሔር መባረክ ጀመረ። እግዚአብሔር ሊናገረው ጀመረ። ለ13 ዓመት ስሙኝ፣ ለ13 ዓመት እግዚአብሔር ከተናገረው ከ13 ዓመት በኋላ ነው እንደገና እግዚአብሔር ሊናገረው የጀመረው። ለ13 ዓመት የእግዚአብሔር ድምፅ ተወሰደበት። አብርሃም ሎጥ ነበር የሚጮህበት። ጠዋትም ሎጥ ነው፣ ግጭት ነው። የሎጥ እረኞችና የአብርሃም እረኞች ተጣሉ ነው። እነሱን ማስታረቅ ነው፣ እንደዚህ ማስታረቅ ነው፣ እዛ መሄድ ነው። በቃ የተጨነቀ ህይወት፣ የተረበሸ ህይወት፣ ወደ ጥሪው እንዳይሄድ አላስኬድ ያለው ላይ የተጣበቀ የወንድሙ ልጅ ጉዳይ ላይ ቤተሰብ ጉዳይ ተጣብቆበታል አብርሃም። ሎጥ የራሱ ምርጫ ባደረገና ዞር ባለበት ሰዓት ላይ እግዚአብሔር ሊናገረው ጀመረ። አንዳንድ ነገሮች ከኛ ዞር እስኪሉ ድረስ እግዚአብሔር ድምፅ ሊዘገይ ይችላል። አንዳንድ ነገር እግዚአብሔር ከላያችን ላይ ዞር ካላደረገልን ለእግዚአብሔር ድምፅ መስማት እንቅፋት ሊሆኑብን ይችላሉ። ስለዚህ ሎጥ በአብርሃም ተባረከ እንጂ ለበረከት አልሆነም። ያለንበት ቦታ ለሌሎች እግዚአብሔር ለበረከት ያርገን። ወገኖች ሆይ ለበረከት ያርጋችሁ። ሌሎችን አሳራፊ እንጂ የምትጎረብጡ አያርጋችሁ። በቃ እሰይ መጣልን ለበረከት የሆነ ሰው የምትባሉ ሰዎች እንድትሆኑ እግዚአብሔር ይባርካችሁ። በዛ ሎጥ ያ ብቻ አይደለም፣ ብዙ ጊዜ የአብርሃምን ህይወት ለአደጋ ያጋለጠ ሰው ነበረ። ይሄድና ማየውን ከተማ ገባ። ታሪኩን ሳውቃት አንብቤላችኋለሁ። ምዕራፍ 14 ላይ ከቁጥር 8 ላይ ሄዳችሁ ስትመለከቱ እንደዚህ ብሎ ይናገራል። ከዚያም የሰዶም፣ የጎሞራ፣ የአዳማ፣ የሰቦይ እንዲሁም ዞአር የተባለች የቤላ ነገስታት በሲዲም ሸለቆ ሰራዊታቸውን አስተባበሩ። እነዚህ አምስቱ በኤላም ንጉስ በኮሎዶጎርም፣ በጎይም ንጉስ በቲድአል፣ በሰናወር ንጉስ በአሚራፋድ፣ በአሳሳር ንጉስ በአርዮክ፣ በእነዚህ በአራቱ ላይ ዘመቱባቸው። በሰዲምም ሸለቆ ብዙ የቅጥራን ጉድጓዶች ስለነበሩ የሰዶም ነገስታት የጎሞራ ነገስታት ሲሸሹ ከሰዎቻቸው የቀሩትም ወደ ተራሮች ሸሹ። አራቱም ነገስታት በሰዶም በጎሞራ ያገኙትን ሀብትና ምግብ ሁሉ ዘርፈው ሄዱ። የአብርሃም ወንድም ልጅ ሎጥ ሰዶም ይኖር ስለነበር እርሱንም ማርከው ንብረቱንም ዘርፈው ሄዱ። የአብርሃም ያ ትላንትና መሬት ጠበበኝ አገር ስጠኝ እኔ ሰዶም ካልገባው ብሎ እላው ላይ ተጣብቆ ለብዙ ጊዜ ያስቸግረው ያ ሰው ትልቅ ሰው ሕፃን ልጅ አይደለም። አሁን የገባበት ደግሞ ሌላ ማጥ ነበረ። ይሄኛው ማጥ ደግሞ ነገስታት መጥተው እሱ ያለበትን ከተማ የሰዶምን ንብረት ሁሉ ዘርፈው ሎጥን ሁሉ ማርከውት ሄዱ። አብርሃም እንዳያርፍ ሆኗል። ይህን ሰው ይዞ ባይወጣ ኖሮ ለዚህ ሰው አይዋጋም ነበረ በየሄድበት። ይህን ሰው ይዞት ወጥቶ ባይሆን ኖሮ ከዚህ ሰው ጋር ባልተጨቃጨቀ፣ የእሱ እረኞችና የሎጥ እረኞች ባልተጨቃጨቁ፣ የማይሆን ሰው ያለ ጥሪ የተጣበቀ ከእግዚአብሔር ያልሆነ የስጋ የሆነ የተጣበቀ ከእናንተ ጋር ካለ ማልቀሻ ነው የሚሆነው። እሾህ ነው የሆነበት ለአብርሃም። ስለዚህ ሎጥ ለምርኮ ራሱ አብርሃምን አደጋ ውስጥ ቀጥቶት ነበረ። አብርሃም በዚህ ጦርነት ሊሞት ይችላል። 5 ነገስታቶች ናቸው። የተስፋ ቃል ስላለው እግዚአብሔር ስለተናገረው በዚህ ሰልፍ እግዚአብሔር እየተዋጋለት ድል ሰጠው እንጂ አስቸጋሪ ነገር ነው አብርሃም የገባበት ነገር ወገኖች ሆይ። ስለዚህ እግዚአብሔር ያልሰጠንን ነገር፣ እግዚአብሔር ያላሸከመንን ነገሮች ስንሸከም እግዚአብሔር ያለ ምሪት ድምፅ ሰምቷል። ግን ከዛ ድምፅ ጋር አብሮ እንደ ደባል ይዞት የመጣው ሎጥ ነው። ሎጥ ዝም ብሎ ሰው አይደለም።
በራሱ የሚንቀሳቀስ ፈጣን እየዘለለ አደጋ ውስጥ የሚገባ መከራ አምጪ አስጨናቂ በቃ ያለ ምርት በቅብዝብዝ የሆነ ሰው ያላረፈ ሰው ነው አብርሃም። ይህን ሰው ምዕራፍ 14 ላይ ቁጥር 14 ላይ ሄዳችሁ ተመለከቱ። ላንብላችሁ። እንደዚህ ይላል፣ አብርሃምም የወንድሙን ልጅ መማረክ እንደሰማ በቤቱ ተወልደው አድገው የሰለጠኑ 318 ጦረኞች አሰልፎ እስከ ዳን ድረስ ገሰገሰ ይላል። እንግዲህ መጽሐፍ ቅዱስ ከዳን እስከ ቤርሳቤ ሲል ከሰማችሁት ከእስራኤል ጫፍ እስከ ጫፍ ማለት ነው። ስለዚህ አብርሃም ከነበረበት ቦታ ላይ እስከ ታች እስከ ዳን ድረስ ገሰገሰ ለውጊያ ማለት ነው፣ ለጦርነት 318 ጦረኞች ይዟል። እግዚአብሔር እየባረከው ነው። በቤቱ የተወለዱ ጦረኞች ነበሩት። እንዴት አድርጎ ቢያሳድጋቸው ነው ለሰልፍ የተዘጋጁ ኃይለኛ ሰዎች። ኦልሬዲ እግዚአብሔር እየባረከው ነው፣ ዙሪያውን እየበረታ ነው አብርሃም እግዚአብሔር ከሱ ጋር ስላለ ሎጥ ስለተለየው እግዚአብሔር መልካም ነገር በህይወቱ እየለቀቀ ነው። ዛሬ ከእግዚአብሔር ያልሆነ ነገር ከህይወታችሁ ላይ ይላቀቅላችሁ በኢየሱስ ስም። አላስኬድ ያላችሁ ወደ ጥሪያችሁ እንዳትገቡ ያዘገያችሁ በረከታችሁን አጣጥማችሁ እንዳትበሉ በቃ ሳቃችሁን ወደ ለቅሶ የሚቀይርባችሁ ሳቃችሁን ወደ ሰቀቀን የሚቀይርባችሁ ደስታችሁ ላይ ጉርብጥ የሚያረጋችሁ በደስታችሁና በዜማችሁ መካከል መጥቶ ድፍረስ የሚያረግባችሁ ሰይጣን ያመጣ ወይንም በስጋ ፈቃድ የተጣበቀ ነገር ዛሬ በኢየሱስ ስም ከእናንተ ላይ ዞር ይበልላችሁ በጌታ በኢየሱስ ስም። እናንተ ላይ አይጣበቅ ይሄ የሎጥ አካሄድ። ይሄ ቅብዝብዝ የሆነ አላስኬድ ያለ የስጋ ነገር እየመጣ ተለጥፎ አላስኬድ ያለ ሁሌ ወደ ሸለቆ የሚወስድ ወደ ረፍት ማያስገባ እፎይ ብላችሁ እንዳትቀመጡ በቃ የሚረብሽ ልባችሁን ሰላም የሚወስድ ሳቁን የሚያደፈርስበት ዜማውን የሚያደፈርስበት ምስጋናውን የሚሰርቅበት እላችሁ ላይ ጥብቅ ያለ ሎጥ ለምርኮ የተጋለጠ ህይወት ስለነበረው የአብርሃምን ህይወትም አደጋ ውስጥ ከቶት ነበር። ወገኖች ሆይ ለበረከት አልሆነው። አብርሃም ተዋክቶ ነፃ ወጣው። የሚገርመው ታሪክ ይሄ ነው አይደለም? ተዋክቶ ወደ 318 ሰዎች በረከት አለው። አብርሃም ተባርኳል። ለብቻው ሲሆን የተባረከ ነው። ከሎጥ ጋር ሲሆን ደግሞ ሁሉ ይጣጣል። ሎጥ መጣ ከተባለ የሆነ ችግር ተፈጥሮ ነው። በቃ ምን አለ ይዞት ባልወጣ፣ ምን አለ አትከተልን ከኔ ጋር አትሂድ ባለው ኖሮ እኔ እግዚአብሔር ጠርቶኛል፣ እኔ እግዚአብሔር ወዳለኝ አገር ነው የሚሄደው ከኔ ጋር አትሂድ ባለው ኖሮ። ነገር ግን የማይሆን ሰው ላይ አጣበቀበት። አፍራሽ ሰው ነው። ህይወቱን በቃ ምስቅልቅል የሚያደርግበት ሰው ላይ ተጣብቆበታል። ስለዚህ አብርሃም ይዋጋለታል። አብርሃም ነፃ ያወጣዋል። አብርሃም ሄዶ ያድነዋል። አብርሃም እኮ አደጋ ውስጥ እየገባ ነው። ግን አብርሃም ኦልሬዲ ግን እየተባረከ ነው። ለብቻው ሆኖ 318 ጦረኞች ነበረው። ብቻውን አንድ ሰው ከሀገሩ ሲወጣ ሁሉ ሰው አልነበረም። ግን በቤቱ የተወለዱትን አብሮት የነበሩትን አብሮት የሚሰሩት እግዚአብሔር እጅግ ባለጠጋ አድርጎታል። ህዝብ በቃ አንድ ኔሽን እየሆነ ነው አብርሃም። ለአንድ አገር ለመግዛት የተነሳ ሰው አይደለም፣ ለኔሽንነት የተነሳ ሰው ነው። እግዚአብሔር ያየልህ በጣም ትልቅ ጥሪ ነው። እግዚአብሔር የተመለከተልህ በጣም ትልቅ ነገር ነው። እግዚአብሔር ምድርን ነው እያየልህ ያለው። እግዚአብሔር በሰፊው ነው እያየልህ ያለው። ግን መጣበቅ የሌለበት ካንተ ጋር ሲጣበቅ እዛ ጋር ካለው ዴስቲኒ ሊያቆይህ ነው፣ ሊያዘገይህ ነው። ጠላት ያየው ነገር አለ። ልትሄድበት ያለ ሰፊ እርምጃ ስላለ ጠላት ሊያዘገይ የሚወጣበት ብዙ መንገዶች አሉ። ከወዲሁ ዘመድ በሚመስል ሰው፣ ቤተሰብ በሚመስል ሰው ያጎቱ የወንድሜ ልጅ ብሎ አጣብቆ ይዞ ይሄዳል። መጨረሻው ለአብርሃም ዲዛስተር ነበር ሊያመጣበት የነበረው። ወገኖች ሆይ ሎጥ ለምርኮ የተጋለጠ ህይወት ያለው አብርሃምንም ለምርኮ ሊያስገባ የነበረ ሰው ነው። አብርሃም ተዋክቶ ነፃ ወጣው፣ ድል አደረገለት። በጣም ደስ የሚለው ቁጥር 14 ላይ ሄዳችሁ ስታነቡ እግዚአብሔር እንዴት እንደተወጋለት። አብርሃምም ጠላቶቹን ለማጥቃት ሰራዊቱን ሌሊቱን በቡድን ከፋፍሎ ከደማስቆ በስተሰሜን እስከሚገኘው እስከ ሆባ ድረስ አሳደዳቸው። አብርሃምም ጠላት የማረከውን በሙሉ አስጣለ። የወንድሙን ልጅ ሎጥን ንብረቱን እንዲሁም ሴቶቹንና ሌሎች ምርኮኞችን ሁሉ አስመለሰ። ድል አገኘለት፣ ነፃ ወጣ። የተማረከውን ሁሉ ነፃ ወጣለት። እስካሁን በሎጥ ምክንያት የመጣለት ምንም በረከት የለም። ግን አብርሃም የተባረከ ሰው ስለሆነ ለሎጥ በረከት ሆኖታል። እስሩ ሲገባ ሄዶ የሚያወጣው እሱ ነው። ሲጎሳቆል ሄዶ የሚረዳው እሱ ነው። ሲቸገር የሚረዳው እሱ ነው። ግን ሁል ጊዜ ችግር ፈጣሪ እንጂ አንድም በረከት ሆኖት አያውቅም ሎጥ። ዘፍጥረት 19 ላይ ሄዳችሁ ስትመለከቱ ይህን ነው የምትመለከቱት። ብዙ ዓመት ኖሮ በሰዶም ሎጥ ተሰሚነት አልነበረው። ምዕራፍ 19 ላይ ሄዳችሁ ቁጥር 1 ላይ ሄዳችሁ ብትመለከቱ እንደዚህ ይላል።
ሁለቱ መልአክ ምሽት ላይ ሰዶም ደረሱ። ሎጥም በሰዶም ከተማ መግቢያ በር ተቀምጦ ነበረ። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በግንባሩም ወደ ምድር ተደፍቶ እጅ ነሳቸው። እሱም ጌቶች እባካችሁ ወደዚህ ወደ እኔ ወደ ባሪያችሁ ግቡ በሉ፣ እግራችሁንም ታጠቡ፣ አድራችሁም ጠዋት ማለዳ ጉዟችሁን ትቀጥላላችሁ አላቸው። ይሴ በደጅ ነበረ። ኢንፍሉዌንሻል አይደለም፣ ከሰዎች ጋር አልነበረም። ብቻውን ነው የተቀመጠው። ተሰሚ ሰው አልነበረም። እድሜው እየገፋ ነው ያለው። ተሰሚነቱ በተለይ እስከ ቁጥር 11 እናንተ አንቡት። በተለይ ቁጥር 14 ላይ የሚናገረው ላንብላችሁ። ሎጥም ከቤቱ ወጥቶ የሴት ልጆቹን እጮኞች የሆኑትን አማቾቹን እግዚአብሔር ይህችን ከተማ ሊያጠፋት ነውና በፍጥነት ከዚህ ስፍራ ውጡ አላቸው። አማቾቹ ግን የሚቀልድ መሰላቸው። nobody's taking him seriously። በቃ ማንም ሲሪየስሊ ይወስዶ ልትጠፉ ነው ሲላቸው ይቀልዱበታል። አማቾቹ የልጆቹ ባሎች ሊሆኑ ያሉ ሰዎች ማለት ነው። እሺ ኢንፍሉዌንሻል አይደለም፣ የተናቀ ሰው ነው። ዋይ በምሪት አልወጣም። ዋይ አይኖቹ ያዩትን ነው የሚማለልበት። ያማረ ከተማ አይቶ ያማረ ሳር አይቶ ለምለም ሳር አይቶ ተሳበ። ደስቲኒውን ተመልከቱ፣ መጨረሻውን ተመልከቱ። አካሄዱ አላማረም። ስለዚህ በሰዶም ተሰሚነት አልነበረውም። በሰዎች ውስጥ በጣም ከሚያሳዝነው ነገር አንዱ ኢንፍሉዌንሻል አለመሆን፣ በሰዎች ህይወት ላይ ተጽዕኖ አምጥቶ የሰዎች ህይወትን ወደ በጎ ለመምራት አለመቻል። እረ እግዚአብሔር ሊያጠፋት ነው ከተማዋን ይላል። ማንም ሊሰማው የለም። ሳቁበት ይላል፣ አላገጡበት። ተመልከቱ ቁጥር 19 ከ15 ጀምሮ ደግሞ ያለውን ላሳያቸው። እዚህ ቦታ ላይ ደግሞ ለዚህ ከጥፋቱ ለመውጣት የሚያደርገውን ነገር ተመልከቱ። ቁጥር 15 እስከ 20 እኔ ሁሉንም አላነበውም። ሲነጋጋ መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳትጠፉ ሚስትህንና ሁለቱን ሴቶች ልጅህን ከዚህ ከተማ ቦታ በፍጥነት ውጣ አሉት፣ አቻኩሉት። ሎጥም ሲያመነታም ይላል። ተመልከቱ፣ ልቡ የተያዘ ሰው ነበር። ከጥፋት እንኳን ለመውጣት ገና ያመነታል። ጥፋት መጥቷል። መልአክ መጥቶለት ከሰማይ ሁለት መላእክት ወርደው በአብርሃም ምልጃ ጸልዮ እግዚአብሔር ልኮለት የሚያድኑ ሁለት መላእክቶች ልኮለት ልቡ ያመነታል። አሁን ከተማይቱን ለመልቀቅ የተያዘበት ነገር በጣም ኃይለኛ ነው። ይሄ ሰዶም መንፈስ አሰራር በምድር ላይ የሚያጣብቅ መንፈስ፣ ከጥፋት ውጣ ሲባል ከጥፋት አልወጣም የሚያሰኝ መንፈስ፣ ጥፋት እንደሚመጣ እያወቁ እዛ የሚያጣብቀው መንፈስ። ተመልከቱ፣ ሎጥም ሲያመነታ እግዚአብሔር ስለራራለት፣ እግዚአብሔር ስም ብሩክ ይሁን። እግዚአብሔር ይራራልን ወገኖች ሆይ። መጨከን ባለበት ላይ ንብረቱን ትቶ እንዳይወጣ በቃ አይደለም ያለውን ያፈራው። ምናልባት አንድ ቤት ሰርቷል፣ ሜቢ አንድ መኪና ገዝቶ ይሆን ማለት መኪና ቢኖር የለም አልነበረም በዛ ጊዜ። ግን እግዚአብሔር ራራለት እና የእርሱም የሚስቱንም የሁለት ልጆቹን ሴቶች ልጆቹንም እጅ ይዘው ከከተማይቱ በደህና አወጧቸው። ጎትቶ እግዚአብሔር አወጣው። ከአብርሃም ጋር ስላለው ኪዳን እግዚአብሔር መልአክ ላከለት። አብርሃም ልቡ የሚያነክሰው በዚህ ሰው ነው ሁል ጊዜ። ስለዚህ እግዚአብሔር በቃ ስለ አብርሃም ኪዳን፣ ስለ አብርሃም ምልጃ አንድ ጻድቅ ብታገኝ አታድንም፣ 5 ብታገኝ 10 ብታገኝ ያለ አብርሃም የማለደው ለዚህ ሰው ነው። እግዚአብሔር 10 ጻድቃን አላገኘም፣ ያገኘው በጣም ጥቂቶች ነው። እሱም ሎጥ ተለይቷል። አብሮ ከሶዶማኖች አልተባበረም። ግን ኢንፍሉዌንሻል ሰው አይደለም። ህይወቱ ትርጉም አልባ ሆኗል። የሰበሰበው ሀብት በእሳት ተቃጠለበት። በከተማይቱ ላይ ያለ እሳት ወደቀበት እና አቋራጭ ሲፈልግ ታዩታላችሁ። ወደኋላ እንዳትመለከት እለፍና አርቀ ሂድ ሲለው ነው ወደዛ መሄድ አልችልም፣ ወደዚህ ወደ ተራራ ወደዚህ ወደ ቅርቡ ልሽ ይሻላል በል ሂድ አለው እግዚአብሔር። በቃ እሱ ወደዛ ባሄድ ኖሮ ሚስቱ ወደኋላ መመልከት ባልቻለች ነበር። እሺ አቋራጭ ይፈልጋል። የስጋ ነገር ነው ሁሉ ጊዜ። አእምሮ በስጋዊነት የተያዘ ሰው ነው። ይሄ የስጋ ምልክት ነው። በቃ ሁሉ ጊዜ ለስጋ አቋራጭ ነው የሚፈልገው። ምዕራፍ 19 ከ15 ከ20 እናንተ ተመልከቱ። እንደገና ቀጥላችሁ ተመለከቱ። ቁጥር 29 ላይ ሲደርሱ ከተማይቱ እግዚአብሔር ከሰማይ እሳት አወረደባት፣ ከተማይቱ ተደመሰሰች። ለምን? በከተማይቱ ሰዶማዊነት እጅግ ወደ እግዚአብሔር ወጣ። ኃጢአቷ፣ የከተማይቱ አመፅ ወደ እግዚአብሔር ወጣ። ሰዶማዊነት የኃጢአት ጥግ፣ በእግዚአብሔር ዙፋን ላይ በእግዚአብሔር አሰራር ላይ እግዚአብሔር ላይ የሚሳለቅ የእግዚአብሔርን መለኮታዊ ቀመር የእግዚአብሔርን መለኮታዊ ፎርሙላ የሚያበላሽ ኃጢአት ቢኖር ሰዶማዊነት ነው። መባዛትን የሚከለክል ወንድና ወንድ አብረው እየኖሩ እንደገና ደግሞ ልጅ አዳፕት እንዲያደርጉ
ሰሞኑን ከትላንት ወዲያ አንደርሰን ኩፐር የሚባለው የሲኤንኤን ጋዜጠኛ ሰዶማዊ ሰው ልጅ እንዴት አድርጎ ሌላ ሴት አርግዛ በክፍያ ከዛ በኋላ ምንድነው የሚሏቸው ሰሪጌት ነው የሚሏቸው እንደ ካርጎ ተሸካሚዎች ናቸው እና ያረግዙና ልጁን ይሰጣሉ ገንዘብ ተከፍሏቸው ማለት ነው እና ሰዶማውያን ናቸው ሌሎች ልጅ እንዲሸከሙላቸው ያረጉና ሰዶማዊ ላይፍ ስታይላቸውን ይቀጥላሉ ማይ ሃዝባንድ ይላል እና በጣም አሳፋሪ ነው የኃጢአት ጥጉ ድረስ እግዚአብሔር አመፅን ይቀጣል እግዚአብሔር ኃጢአትን ይቀጣል ወገኖች ሆይ ብንወድም ባንወድም የእግዚአብሔር እሳት በሰዶምና በጎሞራ ላይ እንዲወርድ ታላቅ ድፍረታቸው ለኃጢአት ያላቸው ድፍረት እግዚአብሔርን ቁጣ አስቆጥቶታል እግዚአብሔርን አበሳጭቶታል ስለዚህ እግዚአብሔር በቅድስናው ላይ የሚመጣውን ነገር እግዚአብሔር የሚቀጣ አምላክ ነው ስለዚህ የሰዶማዊነት የኃጢአት ጥግ ነው ብያቸዋለሁ ትልቅ ነውር ነው ይሄ ሰዎችን ሁሉ ወደ ድፍረት ይወሰደ ከዚህ በኋላ ምንም ኃጢአት ቢሰሩ ህሊናቸውን የሚገድል ኃጢአት ነው ስለዚህ ድፍረት ቅዱሳን መላእክት ላይ ከሰማይ የመጡ መላእክቶች ላይ የሎጥን ቤት መጥተው በሩን ተጋፉት ቤተሰቦች ገብተዋል አውጣቸው ብለው የሚጋፏቸው ለምንድን ነው እናውቃቸው ዘንድ ነው ይላል መጽሐፍ ቅዱስ አዳምም ሔዋንን አወቃት ይላል ቋንቋው ይግባችሁ እናውቃቸው ዘንድ አውጣቸው ሲል አብረናቸው እንተኛ ዘንድ እንፈልጋለና መላእክቱን አውጣቸው የድፍረታቸው ድፍረት ስለዚህ እግዚአብሔር በቃ ታይም ኢዝ አፕ አለ በቃ ጀጅመንት ኢዝ ካሚንግ ፍርድ ሊመጣ ነው ስለዚህ እዛው እግዚአብሔር ምን አለው መሸሽ አለብህ ሎጥ ውጣ አንተን አብረን እናጠፋም ይሄ የንጥቀት ምሳሌ ነው ክብር ለእግዚአብሔር ይሁን እግዚአብሔር ኃጢአተኛውን ከአመፀኛው ጻድቁን ከኃጢአተኛ ጋር አብሮ አጠፋ አያችሁ የሀገራችን ተረት አለ ለኃጢ የመጣ ለጻድቅ ይተርፋል የሚባለው አይሰራም እግዚአብሔር ጻድቅ አምላክ ስለሆነ ቤተክርስቲያንን ከሚመጣው ቁጣ ያድናታል ከሚመጣው ጥፋት ያድናታል የእግዚአብሔር ሕዝብ ይጠበቃል ነገር ግን እግዚአብሔር በምድር ላይ ታላቅ ቅጣትን ያደርጋል ይሴ አሁንም ያየነው የምጣር እየመጣ ነው ያለው በምድር ላይ ወገኖች ሆይ ከዚህ በኋላ አናኖራችን እንደድሮ ይሆናል ማለት ዘበት ነው የሚለወጥ ነገር እንዳለ እንድታውቁት የሎጥ ከዚህ ከተማ መውጣት ይጠበቃል ስለዚህ አፈጠነው እያሯሯጡ አወጡት ምክንያቱም ጀጅመንት ኢዝ ካሚንግ ቶሎ ውጣ አብረ እንዳትበላ ቶሎ አምልጥ ስለዚህ ለሎጥ እግዚአብሔር ራራል ለሴት ልጆቹ ራራለት አወጣቸው የሚያሳዝነው ግን የሱም ልብ እንደተያዘ የሚስቱ ልብ ተይዞ ስለነበር የከተማይቱ ጥፋት በሆነበት ሰዓት ላይ ትእዛዝ ተሰጥቷቸዋል ዞር እንዳታይ በቃ ይሄ ትእዛዝ ነው ሲምፕል ትእዛዝ ነው የተሰጣት ነገር ግን የለመደችው ነገር አለ ልቧ ወዳለበት ነውና ነገሩን ዞር ብላ ስትመለከት እስካሁን ድረስ አንድ ምስል አለ እስካሁን የሎጥ ሚስት ናት የሚል አንድ የቆመ ድንጋይ አለ እስካሁን ድረስ የሎጥ ሚስት ናት ተብሎ ይታመናል ይሁን አይዶን ነው ነገር ግን አቋራጭን የፈለገው ሎጥ ለሚስቱ ምክንያት ለሞት ምክንያት ሆነ ይባስ ብሎ መጨረሻው ደግሞ የገዛ ልጆቹ አብርሃም የብዙዎች አባት ሲሆን ሎጥ የማን አባት እንደሆነ ታውቃላችሁ ሞአብ ማለት ከአባቴ ማለት ነው ከሴት ልጆቹ ጋር አብሮተኛ ከገዛ ሴት ልጁ ወለደ ሞአብ አለችው ልጁን ሞአባውያን እስከ 4 ትውልድ ወደ እግዚአብሔር መቅደስ አይግቡ የተባለው ለዚህ ነው ስለዚህ በጣም ውድቀቱን ተመልከቱ ከዛ ደግሞ አሞን የሚባል ልጅ ደግሞ ተወለደ ሞአብና አሞን የእስራኤል ቁልፍ ጠላቶች ነበሩ ሟርተኞች ነበሩ እስራኤልን የሚጠሉ የአብርሃምን ዘሮች አሳዳጆች የያዕቆብን ልጆች አሳዳጆች ማለት ነው የአያታቸው ልጆች ማለት ነው አንድ ዘር ናቸው ምን ልላችሁ ፈልጌ ነው የሎጥ መጨረሻው ይሄ ነው ከልጆቹ ጋር አዛ ተራራ ላይ ሲተኛ ሲሰክር ሲወልድ መጨረሻው የእፍረት መጨረሻው አንገቱን የመድፋት ዘመን ነው የሆነበት ለምን የእግዚአብሔርን ምሪት አልጠበቀም እግዚአብሔር ሚለውን አልሰማም ወገኖች ሆይ በሌላ ቦታ ላይ ደግሞ ስትመለከቱ ሌላ ሰው ትመለከታላችሁ ሌላው ሰው ደግሞ ይስሐቅ ደግሞ እግዚአብሔር ባረከው ይላል መጽሐፍ ቅዱስ ለምንድን ነው እግዚአብሔር ይስሐቅን የባረከው ብላችሁ ደግሞ ልታስቡ ያስፈልጋል
የበረከት መንገዶች አሉት። ይስሐቅ ደግሞ በሄደበት ሁሉ ይባረካል። ይሄ አብርሃም ተባረከ፣ ይስሐቅ ደግሞ በሰው ምድር ላይ እግዚአብሔር የባረከው ሰው ነው። ዘፍጥረት 26 ላይ ታገኙታላችሁ። ስለዚህ እግዚአብሔር አብርሃምን ሲባርከው የአብርሃም በረከት ወደ ማመጣ ወደ ይስሐቅ ተላለፈ። ሎጥሳ እዛው ተራራ ላይ ቀርቷል። እግዚአብሔር ይምራችሁ፣ ከእግዚአብሔር ጋር ተማከሩ፣ እግዚአብሔር መርቷችሁ ነው። አይናችሁ አይሳባችሁ፣ አይናችሁ አያማላችሁ ልላችሁ ነው። ለዚህ ይስሐቅ በሰው ምድር ተባረከ፣ በሰው ምድር አፈራ። ይስሐቅ አብርሃምን ባስፈራራው አይነት የረሃብ ዘመን ውስጥ ነው ነገር እያለፈ የነበረው። ነገር ግን አብርሃም በፈራበት ዘመን ላይ ይስሐቅ ምንድን ነው ያደረገው? በዚያች ዓመት ዘራ፣ 100 እጥፍም አገኘ ይላል። እግዚአብሔር ይስሐቅን ባረከው፣ ባለጠጋም ሰው ሆነ ይላል። እግዚአብሔር ባረከው። የአብርሃም በረከት ወደ ልጆቹ ሲተላለፍ ታያላችሁ። የእናንተ መታዘዝ ለልጆቻችሁ በረከት ይሆናል። የእናንተ መታዘዝ ለጎረቤታችሁ በረከት ይሆናል። ስለዚህ ስለ ልጆቻችሁ ስትሉ ታዘዙ። ለልጆቻችሁ የሚተርፍላችሁ ለእግዚአብሔር የታዘዛችሁት መታዘዝ ልጆቻችሁ በቃ በረሃብ ዘመን ዘርተው የሚያጭዱ ይሆናሉ። ሌላው ሲራብ እነሱ የሚጠግቡ ይሆናሉ። እግዚአብሔር እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር ይላል። ስለ ይስሐቅ በረከት ሲናገር የአብርሃም ልጅ እግዚአብሔርን የተለያየ ነገሮች ጠይቆታል። ወገኖች ሆይ ግን የሚያስፈልግን እግዚአብሔርን ልንጠይቀው የሚገባ ነገር በዚህ ዘመን አንዱ የሚያስብ አእምሮ፣ የሚሰራ እጅ፣ የሚገዛ ልብ፣ እነዚህ ነገሮች ያስፈልጉናል። ይስሐቅ የጌታን በረከቱ መጥቶ አልወሰደው። የእግዚአብሔር በረከት ለማስተናገድ የወሰደው እርምጃዎች ነበሩ። ልክ እንዳባቱ እግዚአብሔር መጣና ተቀመጥ አለው ይስሐቅን። በዚህ ምድር ተቀመጥ እባርክሃለሁ አለው። በዛው ምድር ተቀመጠ እንጂ እንጀራ ፍለጋ ሌላ ቦታ አልሄደም። አለ ስፍራችሁ አትሯሯጡ። እግዚአብሔር በወሰነው ስፍራ የሕግ መምህር በረከትን ይሰጣል ወገኖች። ስለዚህ ዘፍጥረት ምዕራፍ 26 ላይ ሄዳችሁ ቁጥር 2 እና 3 ላይ ተመልከቱ። ዘፍጥረት 26 ከሎጥ በረከት ወደ ይስሐቅ በረከት እየሄድኩኝ ያለሁት። አብርሃም ተባረከ፣ ለልጁ አሳለፈለት። ምዕራፍ 26 2 እና 6 ላይ ሄዳችሁ ስትመለከቱ ቀድሞ በአብርሃም ዘመን ከደረሰው ረሃብ ሌላ በአገሩ ላይ ረሃብ ሆነ። ይስሐቅም የፍልስጤምን ንጉሥ አቤሜሌክን ወደሚኖርበት ወደ ጌራራ አገር ሄደ። በዚያም እግዚአብሔር ለይስሐቅ ተገልጦለት እንዲህ አለው፣ እንዲህ ይበላችሁ ጌታ በቃ መጥቶ ድምፅ አሰማው። አባቱ አብርሃም የድምፅ ሰው ነው። ልጁም ይስሐቅ የድምፅ ሰው ነው። ከአባቱ የወረሰለው በረከት የቤት ዕቃ፣ ቆራቅንቦ፣ እርሻ፣ መሬት ብቻ አልነበረም። ከእግዚአብሔር ጋር መኖርን፣ እግዚአብሔርን ድምፅ መስማት ርስት አድርጎ ወረሰ። ወገኖቼ ሆይ ርስት አድርጋችሁ የምትወርሱት ነገር አንዱ ቃሉን የመስማት ድምፁን የመስማት ምሪት ያለው ሰው ሀብታም ሰው ነው። ከገንዘብ በላይ ሀብት ነው ምሪት። ወገኖቼ ሆይ የእግዚአብሔር ድምፅ ከሀብት በላይ ነው። የእግዚአብሔር ምሪት ከሀብት በላይ ነው። ወገኖቼ ሆይ ይስሐቅ ተባረከ። በምን ተባረከ? እግዚአብሔርን ድምፅ በመስማት እሱም ተባረከ። ብዙ ጊዜ የምናየው የአባቱን የይስሐቅን ንብረት መውሰዱን ነው። ኖ እግዚአብሔር የባረከው ነገር አለ። ድምፅ ይሰማል። ተቀመጥ ሲለው ተቀመጠ። ምዕራፍ 2 ቁጥር 6 ላይ ሄዳችሁ ትመለከቱት። ይሄንን እንደዚያ ነው። ለጥቂት ጊዜ እዚሁ ሀገር ተቀመጥ፣ እኔ ካንተ ጋር እሆናለሁ፣ እባርክሃለሁ። ይህን በምድር ሁሉ በሙሉ ለአንተና ለዘርህ በመስጠት ለአባትህ ለአብርሃም በመሐላ የገባሁለትን ቃል አጸናለሁ ይለዋል። ስለዚህ እግዚአብሔር ምን አለው? ተቀመጥ። ሁኔታው ሩጥ፣ ሂድ፣ ውጣ፣ ልቀቅ፣ ከተማውን ልቀቅ፣ ቤትሽን ልቀቂ፣ ትዳርሽን ልቀቂ፣ ስራሽን ልቀቂ እያለ የሚጮህ ሊሆን ይችላል። ግን እግዚአብሔር ተቀመጣል። በማድመጥ እንጂ በመቅበዝበዝ ምንም ነገር እንደማይመጣ ተረድቷል። ሎጥ ልንማርበት ይገባል። ቅብዝብዝ ሎጥ መጽሐፍ እንደዚህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል ይላል ኢሳይያስ 30 ቁጥር 15 ላይ። ወገኖች ሆይ ስለዚህ ተላላዎች አንሁን። ይስሐቅ እግዚአብሔር ተቀመጥ ባለው ቦታ ተቀመጠ። ከቁጥር 12 እስከ 13 ደግሞ ሄዳችሁ እንመልከት። ቶሎ ይሄዳለሁኝ። ይስሐቅም በዚያች ምድር ዘራ፣
እግዚአብሔርም ባረከለት፣ በዚያኑ ዓመት 100 እጥፍ አመረተ። ሰውየውም እጅግ ባለጠጋ እስኪሆን ድረስ ሀብት በሀብት ላይ እየተጨመረ ሄደ። ብዙ የበግና የፍየል መንጋ፣ ብዙ ከብት፣ ብዙ አገልጋዮች ስለነበሩት ፍልስጤማውያን ተመቀኙት። ደስ የሚል ታሪክ ነው አሁን እየመጣ ያለው። ዘርዘራ፣ የራሱን ዘርዘራ። እግዚአብሔር ባረከለት። ቁጭ ብሎ ምንም ነገር አላገኘም። ሳይሰራ አይደለም ያገኘው። ዘርዘራ። እንደ ገበሬ ስራ ይሰራል፣ ይወጣል፣ ይገባል፣ ይጎለጉላል፣ እንትን ያደርጋል። ማንኛውም ገበሬ የሚሰራውን ስራ ይሰራል። ላብ በላብ ሆኗል፣ ለፍቷል። ዘርዘራ። ቁጭ ብሎ አልተባረከም። ስለዚህ ይሄ ዝም ብሎ አንዳንዴ የሰነፍ በረከት አትጠብቁ። በቃ እነዚህ የተሰሎንቄን ሰዎች ይመክራቸው የነበረው ጳውሎስ ይሄ ነው። ሊሰራ የማይወድ አይብላ ይላል። ስለዚህ እንደ ሰነፍ መሆን የለብንም። ሰርቶ ይበላሉ፣ ይወጣሉ፣ ይገባሉ። ቁጭ ብሎ ተብሎ ምንም ነገር አይገኝም። ዘርን ዘራ። በተለይ ራቅ ላሉት ከሀገራችን በምድራችን ላሉ ሰው ወጣቶች መናገር እፈልጋለሁ። ዳያስፖራ አንድ ዘመድ አያጡም። ስለዚህ እንደምንም ብሎ ጋሼ፣ ወንድሜ፣ ዘመዴ ምናምን ብለው ይጻጻፋሉ። የማያውቁትንም ሰው ይጽፋሉ። ከዛ በኋላ እንደምንም ገንዘብ ያገኛሉ። ከዛ ምን የመሰለ ናይኪ ጫማ ያደርጋሉ። በጣም ውድ $100 $200 ጫማ ይላክላቸዋል። ጥሩ የውጭ ሀገር ጃኬት ያደርጋሉ። በቃ እዛ አዲስ አበባ መንገዶች ላይ በቃ ወደ እንዲህ ይሉበታል፣ ይዘሉበታል። አይሰራም። ከዛ ቁጭ ብሎ በቃ ብር እየተላከለት ስፖንሰርድ የሆነ ላይፍ ነው መኖር የሚፈልገው። አያቸው። ስለዚህ ሳይዘሩ መብላት ይማራል። በሰው ላይ ዲፔንደንት ሆኖ መኖር ይሄ ትክክል አይደለም። ቁጭ ተብሎ ምንም ነገር አይገኝም። ጌታዬ አለበሰኝ ይላል፣ ደግሞ አበላኝ ጌታ ይላል። እዚህ እኮ 24 ሰዓት ሰርቶ ደም ተፍቶ ገንዘብ የሚልኩ ቤተሰቦች ነው ያሉት። ጌታ አበላኝ ይላል፣ ጌታ አጠጣኝ ይላል። ኦፍኮርስ ጌታ ነው የሚያበላው የሚያጠጣው። ነገር ግን የሰንፍናችን ላይሰንስ አይደለም ሳይሰሩ ቁጭ ብሎ መብላት። ስለዚህ ያልተለመደ ነገር ለማግኘት ይስሐቅ ያልተለመደ እርምጃ ይራመድ ጀመር። ሰው ሁሉ በረሃብ ዘመን ምንም አይዘራም። እሱ ያለችውን አውጥቶ ይዘራ ጀመር። እግዚአብሔር ነገ ዝናብ ያዘንባል። እግዚአብሔር ይባርካል። እግዚአብሔር በር ይከፍታል። እግዚአብሔር ይረዳኛል። እግዚአብሔር አዲስ ነገር ያደርጋል። እየሰራ እግዚአብሔርን ይጠብቃል። እግዚአብሔርን ይጠብቃል። ወገኖቼ ሆይ ዓለም ነገ ያበቃላታል ቢባል ዘርን መዝራት ማቆም የለብንም። ዓለም ነገ ነው የምታበቀው። በቃ በታበቃስ ታዲያ እኛ መስራታችንን፣ መኖራችንን፣ ጌታ ማምለካችንን፣ ማገልገላችን መቋረጥ የለበትም። ስለዚህ ዘርን ዘራ። ሶስተኛ ነገር ደግሞ ምንድነው? ይስሐቅ ቅንዓትን አልፎ መሄድ የሚችል መንፈሳዊ ማንነት አለው። እነዚህ ሰዎች ቅድም ያነሳናቸው ቁጥር 14 ላይ ያሉ ሰዎች በጣም ያስቁኛል። ይስሐቅ ከጥቂት ዓመት በፊት ሲመጣ ትሬት አላረጋቸውም። ወግባ ብለው እንደ መንገድ ምንድነው ስደተኛ ኢሚግራንት ነው ያዩት። እና መጥቶ ግን ከሱ ጋር ያለው አምላክ ለካ ይዞት የመጣው ይዞት የገባው ወደ ምድራቸው የበረከት መንፈስ ነው። እላዩ ላይ ኪዳን ይዞ ነው የገባው። እላዩ ላይ እግዚአብሔር ድምፅ አብሮት አለ። ትንሽ ጊዜ ተቀመጣ ነው እሺ። ስታተሱን ኦልሬዲ እግዚአብሔር በምድረቱ ላይ ሰጥቶታል። ያመረተ ሀብታም ሆነ። በአንድ ጊዜ በቃ መለኮታዊ የሆነ እግዚአብሔር ነገር በእጆቹ ስራ ላይ በረከት ተመለከቱ። በረሃብ ዘመን 100 እጥፍ ማፍራት ተትረፈረፈ። ስለዚህ የአካባቢው ወሬ ሆነ። መቼም የሚቀና ሰው ብዙ ነገር ያወራል አይደለም? የሚቀና ሰው የማያወራው ነገር የለም። አንድ ጊዜ ጌታ ኢየሱስ ክርስቶስ አጋንንቶች ሲያወጣ ምን ብለው አወሩበት? እሱ እኮ የሚያወጣው አሉ በቦኤል ነው አሉ። የቀና ሰው መዓት ነገር ይላል። የቀና ሰው ብዙ ነገር ይናገራል። ደግሞ የሚቀናበት ነገር አለ፣ የማይቀናበት ነገር አለ ወገኖች ሆይ። ስለዚህ የቅናት መድኃኒቱ ምንድን ነው? ምላሽ አለመስጠት ነው። ለቅናተኛ ምላሽ አትስጡት። ስራችሁን ዝም ብላችሁ ስሩ። ንትርክ አያስፈልገውም፣ ውይይት አያስፈልገውም። ስለዚህ ሰው ቀና ይቅና፣ ምቀኛ ይሁን። እናንተ ግን በጎነታችሁን አትለውጡ። ለምቀኛ ምቀኛ አትሆነው። መመቅኘቱ ራሱን ይበለዋል። ፖይዝን ነው ራሱ ላይ የሚረጨው። አንተ ጋር እንዳይደርስ ከፈለክ ምንድነው መድኃኒቱ? ምላሽ አትስጥ። እኔ ሁሉ ጊዜ አዘ ፕሪንሲፕል አለኝ። በቃ ፒንግ ፖንግ ጨዋታ፣ ፒንግ ፖንግ ታውቃላችሁ አይደል? ይሄ ራኬት ፒንግ ፖንግ ነው አይደል? ቴብል ቴኒስ ጨዋታ ላይ አንደኛው ሰው ዝም ብሎ ሲመታ ምላሽ ከሰጣችሁ ኳሷ ትመላለሳለች። ኢንስቴድ አንዳችሁ ኳሷን ብትይዟት
የሚመታ ኳስ የለም ከዛ በኋላ። ሰው በወረወረ ቁጥር ከወረወራችሁ፣ ሰው በነቀፈ ቁጥር ስትነቅፉ፣ ሰው በተሳደበ ቁጥር ስትሳደብ፣ በቀና ሰው ላይ መቅናት ስትጀምር አይቆምም። ኢንስቴድ ግራብ ዘ ቦል and hold it አስቀምጠው። በአንተ ሜዳ ላይ ናት። በቃ አልወረውርም ካሁን በኋላ እምቢ፣ ለክፉ ክፉ አልሰጥም፣ ለአመፀኛ አመፀኛ መልስ አልሰጥም፣ ለሚጠሉኝ ጥላቻ አልሰጥም ብለህ ውሳኔ ስታደርግ ምን ሆናል ማለት ነው? እንደ ይስሐቅ ቅንዓትን አልፈ የሚሄድ ጉልበት አለህ ማለት ነው። ለዚህ ሰዎች ሲቀኑ አንተ ተግባርህን ቅጥል፣ ዝም ብለህ ስራህን ስራ። ያልሰማኸውና ምላሽ ያልሰጠኸው ቅናት በአንተ ላይ ስልጣን የለውም። ምላሽ ከሰጠህበት በቃ ተመትሃል ማለት ተሸንፈሃል ማለት ነው። አራተኛው ነገር ብትመለከቱት ቁጥር 16 እስከ 17 ላይ ሄዳችሁ ብታዩት እንደዚህ ይላል። አጭኝ ያነበብኩት ይመስለኛል። አቤሜሌክ ይስሐቅን ከእኛ ይልቅ ኃያል ሆነሃል፣ አገራችንን ልቀቅልን አለው። ይስሐቅንም ያን ቦታ ትቶ ሄደ፣ በጌራራም ሸለቆ ተቀመጠ ይላል። ሰዎች ገፍተውታል። የገፉት ግን ወደ እግዚአብሔር ዓላማ ነው። ክብር ለእግዚአብሔር ይሁን። ኢየሱስን ወስደው ቀራንዮ መስቀል ላይ ያስቀመጡት፣ ግን ያስቀመጡት በእግዚአብሔር አጀንዳ ውስጥ ነው ያስገቡት። መስዋዕት የሆነው የተመታው የተገረፈው ያ ሁሉ ባይሆንበት ኖሮ እኔና እናንተ መዳኛ መንገድ አናገኝም። ወደ እግዚአብሔር ዓላማ ነው ሰዎች ቢገፉን የሚያደርሱን። በሰው የተጣለ ስሙኝ፣ ይሄንን በሰው የተጣለ በእግዚአብሔር ይመረጣል። በሰው የተገፋ በእግዚአብሔር ይደገፋል። ሰው የገፋው ሰው የጣለውን እግዚአብሔር ማንሳት ይጀምራል። ስለዚህ ሰዎች ገፍተው ወደ እግዚአብሔር ዓላማ ነው የሚያስገቡ። ምናልባት ልብ የወደቀ ወንድሜ ካለ፣ ዲስከሬጅ የሆንክ ወንድሜ ካለ የምስራች እነግርሃለሁ። ስለዚህ በሰው ብትጣል እግዚአብሔር ያነሳሃል። ክብር ለእግዚአብሔር ይሁን። ብዙ ጊዜ ሰዎች የሚገፉን ስለናቁም ብቻ አይደለም ስለሚፈሩንም ነው። ክብር ለእግዚአብሔር ይሁን። ይስሐቅን ስለፈሩት ነው ሂድልን ያሉት፣ ስለናቁት አይደለም። የሆነ ነገር አለው እላዩ ላይ እነሱ ቢት ሊያረጉት ሊያሸንፉት የማይችሉት መለኮታዊ ነገር እንዳለ ስላወቁ ፈሩት ይላል። መፈራቱ እሱ የፈጠረው ሳይሆን ምንም መቆጣጠር አይቻልም። እግዚአብሔር በሱ ላይ መፈራትን አስቀመጠ። ይሄንን በስብሰባ ልታወርደው አትችለውም። ይሄንን በንትርክ ምንም የሚደረግ ነገር አይደለም። ስለተቀና ይሄ ሞገስ ይወሰዳል ማለት አይደለም። ብዙ ጊዜ ሰዎች የሚገፉት ለዚህ ነው፣ ስለናቁን ሳይሆን ስለሚፈሩ ነው። ወገኖች ሆይ እነ ቶማስ ኤዲሰን እና አልበርት አንስታይን ገና በልጅነታቸው ትምህርት የማይገባው ደደብ ለጥቅም የማይውሉ ተብሎ ተሰድበው የታለፉ ሰዎች ነበሩ፣ ግን አልፈውት ሄዱ። ዛሬ ኢንከሬጅ ላርጋችሁ በኢየሱስ ክርስቶስ ስም። በሰው ንግግር ልባችሁ የወደቀ ሰዎች ካላችሁ፣ ዲስከሬጅ የሆናችሁ ሰዎች ካላችሁ እለፈውና ሂድ። እለፈው በኢየሱስ ክርስቶስ ስም እለፊው። ልብሽ የቆሰለ ካለ በቃ ይሄ ኮሮና ሲስል አብራችሁ ይሄንን ኳረንቲን እናርገው፣ አብሮ ይታጠብ በጌታ በኢየሱስ ስም። በሰው ኦፌንድድ የሆናችሁ ቀኑብኝ ምናምን ተሰነካክለ እዛ የቆምክ ካለ እለፈውና ሂድ። አልፈውት ሄዱ። ታላላቅ ሰዎች በሰው የደረሰባቸውን አልፈውት ሄዱ። እያሉ ሽሩሩ እያሉ ራሳቸውን እያከሙ አልኖረው። ጥለውት ትልቅ ሰው ሁኚ፣ ጥለሽው ለፊ። ሌላው ደግሞ ቁጥር 18 ላይ ሄዳችሁ ስትመለከቱ ይስሐቅ የሚገርም ነገር ያደርጋል። ቁጥር 18 እንደዚህ ይላል፣ ይስሐቅም በአባቱ በአብርሃም ጊዜ ተቆፍረው የነበሩትን አባቱ ከሞተ በኋላ ፍልስጤማውያን የደፈኗቸውን የውሃ ጉድጓዶች እንደገና እንዲከፈቱ አደረገ። አባቱ ቀድሞ ባወጣላቸው ስምም ጠራቸው። የተደፈኑ ጉድጓዶች እንደገና ተቆፈሩ። ሃሌሉያ! በአባቱ ዘመን ውሃ የሞላቸው፣ በአባቱ ዘመን ብዙ ከብቶች ያጠጡ፣ በአባቱ ዘመን ለብዙዎች ረፍት ያመጡ፣ የብዙ እረኞች መሰብሰቢያ፣ የብዙ ከብቶች መሰብሰቢያ የነበሩ እነዛ የረፍቱ ጉድጓዶች፣ የመጽናናት ጉድጓዶች፣ እነዛ የብዙዎችን ህይወት የመለሱ፣ የብዙዎች ነፍስ የተመለሰችባቸው እነዛ ጉድጓዶች፣ ለብዙዎች እርካታ የሆኑ እነዛ የውሃ ጉድጓዶች ተደፍነውባቸው ነበር። ይስሐቅ ስራ አልፈታም። የስራ ሰው ነው። ይቆፍራል፣
ይቆፍራል። ሃሌሉያ ይቆፍራል። ምን እስኪሆን? የተደፈነ ስጦታ የደረቀ ቅባት እንደገና እስኪነሳ ድረስ የተዘጋው ነገር እስኪለቀቅ ድረስ በጌታ በኢየሱስ ስም የተደፈነ ጸጋ ይለቀቅ። አሁን የደረቀ ቅባት እንደገና ሬዘሬክት ያርግ በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ጠላት የሰረቀው በረከትና ልምምድ እንደገና ይመለስ በጌታ በኢየሱስ ስም። በኢየሱስ የተደፈነ ጉድጓዶች፣ ቀድሞ ውሃ የሞሉ ጉድጓዶች፣ ብዙዎች የጠጡበት ጉድጓድ፣ ብዙዎች ያረፉበት ጉድጓድ፣ ብዙዎች እሰይ እግዚአብሔር ከዚህ ውሃ ጠጣን ብለው ደስ ይላቸው የነበረ ያ ስፍራ ተዘግቶባቸዋል። ዛሬ በጌታ በኢየሱስ ባንተ ውስጥ ባንቺ ውስጥ ጠላት የደፈነው፣ ቀናተኞች የደፈኑት፣ አመፀኛ የደፈነው፣ ኑሮ የደፈነው፣ ስንፍና የደፈነው፣ ተግዳሮት የደፈነው፣ ጠላት የደፈነው ዛሬ በኢየሱስ ክርስቶስ እንደገና ይከፈት። ስራ አትፍታ። ይሄ ጊዜ የስራ መፍቻ አይደለም። ጉድጓዱን ቆፍርበት። ወደ ቀደመው ተመለስ። ውሃው ይፍለቅ። እንደገና አለ ውሃ። ቆፍር። ዶንት ጊቭ አፕ። ዲግን እየቆፈርክ አውጣ። ውሃ አለ፣ ከውስጥ የሚወጣ ውሃ አለ። ያ ውሃ የወጣለታ እንደገና የደረቀው ቅባት መልምልም ይጀምራል። እንደገና ጠላት የሰረቀው ልምምድ ሊመለስ ይጀምራል። እንደገና ህይወት ሊያንሰራራ፣ አካባቢው ግሪን ሊሆን ይጀምራል። ያ ውሃ ሲመጣ በጎች ይመለሳሉ፣ እንስሶች ይመለሳሉ፣ የሰማይ አዕዋፋት ሁሉ መመለስ ይጀምራሉ። ህይወት አለ። ክብር ለእግዚአብሔር ይሁን። የጨነገፈ የሞተ ራእይ በኢየሱስ ስም ይነሳል እላለሁ። የጨነገፈ የሞተ ሰው የገደለው፣ እኛ የገደልነው፣ ባህል የገደለው፣ ስንፍና የገደለው፣ ነገር የገደለው ራእይ በኢየሱስ ስም ይነሳል እላለሁ። ወገኖች ሆይ ይስሐቅ ስራ ፈት አይደለም። ጉድጓድ ይቆፍራል። ስራ አለው። ቢዚ ሰው ነው። የአባቶቹ ዘመን ላይ የነበረ ውሃ ለሱ ዘመን እንደሚያስፈልገው ያውቃል። ባካውን ወደ አባቶች ዘመን ተመለስ። በአባቶች ዘመን ጸሎት የውሃ ጉድጓድ ነበረ። ሃሌሉያ። ጾም ጸሎት የውሃ ጉድጓድ ነበረ። አዳር ጸሎት የውሃ ጉድጓድ ነበረ። ሃሌሉያ። ምስክርነት የውሃ ጉድጓድ ነበረ። ክብር ለእግዚአብሔር ይሁን። ዛሬ በዚህ ዘመን ቤተክርስቲያን አደገች ይላሉ። ትራንስፈር ግሮዝ እኮ ነው። ከናይሮቢ፣ ከሱዳን፣ ከጅቡቲ፣ ከዛ ሀገር፣ ከግሪክ፣ ከጣሊያን የዳነውን ሰብስቦ ቸርቻችን አደገ። እዚሁ ከተማ ያለው ሰው አልዳነም እኮ። ከውጭ አመጣ ነው አይደለም ቸርች ግሮዝ የሚባለው። ቸርች ግሮዝ የሚባለው እዚሁ ሆነን ሰዎችን ወደ ክርስቶስ የማረክንበት ነው። አለበለዚያማ ትክክል አይደለም። ስለዚህ ጠላት የሰረቀው የምስክርነት ጉድጓድ ሊከፈት ያስፈልጋል። ሰዎች ውስጥ ያለ ጸጋ እግዚአብሔርን የማገልገል ለጌታ የመገዛት ያ ጉድጓዱ እንደገና መቆፈር አለበት። አቧራ የደፈነው በቃ የተዘጋ አለመጸለይ ተለምዷል። አለማንበብ ተለምዷል። በቃ ከንቱ ነገር መኖር ተለመደ። በቃ ስጋዊነት ተለመደ። አረ እየቆፈር እናውጣ። ውሃው ይፍለቅ። አንተ ምንጮ ይፍለቅ እንበል። ክብር ለእግዚአብሔር ይሁን። አንተ ምንጮ ይፍለቅ። አባቶች የማሱት ነቢያት የተናገሩት አንተ ምንጮ ይፍለቅ እንበል። የምንጭ መፍለቅ ነው ወሳኝ ለቤተ ክርስቲያን። በዚህ ዘመን መጨረሻ ያለ መንፈስ ቅዱስ ጉልበት አይሆንልንም። ኃይል ከመንፈስ ቅዱስ ያስፈልገናል። ኃይል ይሄ የምላችሁ ነገር አለበለዚያ ሬጉሌሽንና ስርዓት ብቻ ነው፣ ሬጉሌሽን ብቻ ነው የሚሆንብን። መንፈስ ቅዱስ ሲመጣ ግን አቤት ከመንፈስ ቅዱስ ጋር ክርስትና እንዴት ይቀላል መሰላችሁ? የመንፈስ ቅዱስ ኃይል ሲደመርበት ክርስትና እንዴት ይጣፍጣል መሰላችሁ ወገኖች ሆይ። ስለዚህ ይስሐቅ ምን አደረገ? ቁጥር 18 የተደፈኑትን ጉድጓዶች ቆፈራቸው። ሬስቶሬሽን ጀመረ። ሃሌሉያ። ሬስቶሬሽን ጀመረ። በቃ የአባቴ አምላክ የአብርሃም አምላክ አባቴ እኮ ከዚህ ውሃ ጠጥቶ ብዙ ሰርቷል። የአባቴ አምላክ እያለ ይቆፍራል። የአባቴ አምላክ እያለ ይቆፍራል። ወገኖች የአባቶቻችን አምላክ የእስራኤል አምላክ የያዕቆብ የይስሐቅ አምላክ በዚህ ዘመን በዚህ ምድረ በዳ ውሃ ያፍልቅልለኛ። የመጨረሻውን ዝናብ ያዝንብልን። የተሐድሶ ዝናብ ያዝንብልን። የደረቀ ሕይወታችንን ያለምልምልን። ጸሎታችንን እንደገና የምንናፍቀው 2 ደቂቃ ጸልየን ሰዓት የምናይበት ሳይሆን አለ አይደለም። ሌሊት ቁጭ ብለን ጸልየን የማንጠግብ፣ አንብበን የማንጠግብ፣ ፊቱን ፈልገን የማንጠግብ፣ ስሙን ጠርተን የማንጠቅም ያንን ፍቅር እግዚአብሔር ይመልስልን። የማንጠግብ ያድርገን ጌታ። ወገኖች ሆይ የጨነገፈው የሞተው ራእይ እንደገና ሬዘሬክት ያርግ። እፍ ይበልበት መንፈስ ቅዱስ። አሜን። እፍ ይበልበት መንፈስ ቅዱስ። የሞተው ይነሳ በኢየሱስ ስም። የሞተው ይነሳ። የዛገው እንደገና ይለምልም በጌታ በኢየሱስ ስም። ወገኖች ሆይ ከጠላት ወገኖች ሆይ ቁጥር 20 ላይ ደግሞ አንገ ላሳያችሁ። እነዚህ ላለ እግዚአብሔር የጌራራ እረኞች ግን ውሃው የኛ ነው አሉ። የቅናተኛ አይቆምም እኮ ውሃው የኛ ነው በማለት ከይስሐቅ እረኞች ጋር
ጠብ አነሱ። ከዚያም የተነሳ ይስሐቅ ግን የውሃ ጉድጓድን ኤሴቅ ብሎ ጠራው፣ በጉድጓዱ ምክንያት ተጣልተውባታልና። አሁን እንደገና ሌላ የውሃ ጉድጓድ ቆፈረ። አሁን ሌላ ግጭት ተፈጠረ። ኧረ አይበቃም ወይ ይሄ ግጭት? የመጀመሪያ ግጭት፣ ሁለተኛ ግጭት አይበቃም ወይ? ቆፈሩ። አሁንም ሌላ ግጭት ተፈጠረ። ስለዚህ የውሃ ጉድጓዱን ስጥና አለው። ኤሴቅን ተወላቸው፣ አሁንም ስጥናን ተወላቸው። ከዛ መጨረሻ ስለዚህ የውሃ ጉድጓዱን ትቶ ወደ ሌላ ስፍራ የውሃ ጉድጓድ አስቆፈረ። በዚህ ጊዜ ግን አንድም ሰው ጠብ አላነሳበትም። ስለዚህ ያን ጊዜ የውሃ ጉድጓድ አሁን እግዚአብሔር ሰፊ ቦታ ሰጥቶናል፣ እኛም በምድር ላይ እንበዛለን ሲል ረሆቦት ብሎ ጠራው ይላል። ክብር ለእግዚአብሔር ይሁን። በረከቱ ያለው አፈሩ ውስጥ መስሏቸዋል። እነሱ ጉድጓዱ ውስጥ መስሏቸዋል ያለው። በረከቱ ያለው እዚህ ሰውየው ላይ ነው። ሰውየው ቅባት አለው። ሰውየው በሄደበት በረከት አትራክት ያደርጋል። የትም ይቆፍር ይወጣለታል። ብቻ እግዚአብሔር ካንተ ጋር ይሁን። ክብር ለእግዚአብሔር። የትም ይቆፍር ይወጣለታል። ያን ሲዘጋ አሴቅ ሲላል፣ ያን ስጥና ሲላል፣ ጠላት ይህንን ነው አልፈለገም። የተከፈተውን ነገር አልፈለገም። ጠላት ከሚደፍነው በላይ ቆፈረ። እየሰማችሁኝ ነው? ጠላት ከሚደፍነው በላይ ቆፈረ። ጠላት ደፍኖ ደከመው። አሁንም ይቆፍራል። ሃሌሉያ! ከጠላት በላይ ትጋ፣ ከጠላት በላይ ፍጠን፣ ከጠላት በላይ ተዋጋ፣ ከጠላት በላይ ትጋ በኢየሱስ ክርስቶስ ስም። ሃሌሉያ! አያችሁ፣ ኤሴቅ የውሸት ስም የማጥፋት ዘመቻ፣ ስም ከማጥፋት ሌላ መቆፈር ይቀለኛል አለ። ይሄ ሰውዬ ይቆፍር ጀመረ። ስጥና ማለት ሰይጣን ማለት ነው፣ ጠላትነት ማለት ነው። ወይ ጉድ! ትንቢታዊ እኮ ነው። ጠላትነት ውስጥ ከምገባ አለና አሁንም ጉድጓድ ቆፍራለሁ ብሎ ዞር አለ። ይሄ ሰውዬ ከጠላት ጋር ምንም አልፈልግም አለ። ከውሸትና ከስም ማጥፋት ጋር አልተባበርም አለ። እየሄደ ይቆፍራል። ከዛ ሰፊ ቦታ የምትባል ቦታ አገኘ፣ ረሆቦት። ሰው ቢያጨናንቀውም እግዚአብሔር ምን አለ? ያሰፋኛል። እነዚህ ያስጨናንቁታል፣ እሱ ደግሞ ምን አለ? እግዚአብሔር ካሁን በኋላ ያሰፋኛል። አሜን አሜን። እግዚአብሔር ያሰፋኛል። ከሰው ጋር አልታገልም፣ ከስጋ ጋር አልታገርም፣ ከዓለም ጋር እኔ አሁን እግዚአብሔር ያሰፋኛል። በረከቱ ያለው ማን ላይ ነው? ይስሐቅ ላይ ነው። ክብር ያለበት ሰው ነው። በረከቱ አንተ ላይ ነው ያለው፣ የአንቺ ላይ ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ ሰው ቢያስጨናንቀኝም እግዚአብሔር ያሰፋኛል ብሎ የስፍራውን ስም ረሆቦት አለው። ከዛ ሌላ ደግሞ አለ። እንደገና ቆፈረ። አይቆምም ይሄ ሰውዬ። ሃሌሉያ! አይቆምም። እየሰፋ ነው። አሁን ሳቤ አለ። ቤርሳቤ ማለት ነው። ቁጥር 33 ላይ ሄዳችሁ ስትመለከቱ 7 ምንጮች ለአንድ ምንጭ ሲደንቃቸው እግዚአብሔር 7 ምንጭ ሰጠኛል። የሚገርም ነው። በቤርሳቤ 1-2 አለና ዘግተው ሲቸግራቸው እሱ አላቆምም አለ መቆፈሩን። በቆፈረ ምጡ ይፈልቃል፣ ሲቆፍር ይፈልቃል። እነሱ እዛ 2ቱ ላይ ሲረባረቡ እሱ 7 እዚህ ጋር ደግሞ ተለቀቀለት። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ አንዳንዴ ለጌታ ብላችሁ ነገርን መተው እንዴት ጥሩ መሰላችሁ። 7 ምንጮች ለአንድ ምንጭ ሲደንቃቸው እግዚአብሔር አትረፈረፈው። ከምንም ነገር ውጪ መኖር እንደሚችል ገባው ይሄ ሰውዬ። አሁን ከምንም ነገር ውጪ ተመልከቱ። ቁጥር 26 ላይ አሁን ለመደም ደርሻለሁ። አቤሜሌክ ከአማካሪው ከአዘኮት ከሰራዊቱ አዛዥ ከፊኮል ጋር ከጌራራ ተነስቶ ይስሐቅ ወዳለበት ስፍራ መጣ። ይስሐቅም ጠልታችሁኝ ካባረራችሁ በኋላ አሁን ደግሞ ለምን መጣችሁ ብሎ ጠየቃቸው። እነርሱም እንዲህ አሉ፣ እግዚአብሔር ካንተ ጋር መሆኑን በግልጽ ተረድተናል። ቶሌት እግዚአብሔር ከሱ ጋር እንዳለ ገና አሁን ያወቁት እነሱ። ይቆፍራል፣ 7 ፈለቀለት። ተደርጎ የማይታወቅ ነው። እነሱም እኮ መቆፈር ይችላሉ፣ ግን አይወጣላቸውም። እሱ ሲያነጣጥር በረከት ወደሱ ይሳባል። የሆነ በረከት ወደሱ አትራክት የሚያደርግ ነገር አለው። ዋይ በሱ ላይ የተነገረ ቃል አለ። አባቱ አብርሃም የከፈለ ዋጋ አለ። ለሱ በበረከት መትረፍረፍ አባቱ ቀድሞ የተራመደለት ጉዞ አለ። ክብር ለእግዚአብሔር ይሁን። የተነገረ ተስፋ ቃል አለ። በሱ ላይ የተነገረ የትንቢት ቃል አለ። ሳይወለድ ገና በዘርህ አሕዛብ ይባረካሉ ተብሎ ኦልሬዲ የበረከት ምንጭ የሚሆን በሱ ላይ ሳይወለድ የተነገረለት ቃል አለ። እግዚአብሔር የተናገረላችሁ ቃል አለ። በክርስቶስ ኢየሱስ የተነገረልን ቃል አለ። መውረስ ያለብን ገና በሕይወታችን የሚሰራ ብዙ መንፈሳዊ ነገሮች አሉ ወገኖች ሆይ፣ ገና የሚፈልቁ ነገሮች አሉ። ጠላት ዘጋው ብላችሁ ለአንድ ነገር አትጨነቁ። እግዚአብሔር ይከፍታል። በኢየሱስም እግዚአብሔር ይከፍታል።
በኢየሱስም እግዚአብሔር ይከፍታል። ከምንም ነገር ውጪ መኖር የሚያስችል አምላክ ነው። ያኖራል እግዚአብሔር። ኢኮኖሚው እንዲህ ሊመጣ ነው፣ ነገሩ እንዲህ ሊመጣ ነው፣ ወሬ ሁሉም ያስፈራ ነው፣ ሊኦፍ እየመጣ ነው፣ ኧረ ጉድ መጣ፣ እንዴት ልንኖር ነው? ኖ 7 ምንጭ ነው ፈለቀው በረሃብ ዘመን። ሃሌሉያ። ከምንም ነገር ውጪ ያኖራል እግዚአብሔር። መኖሪያ የዘላለም አምላክ ነው እንጂ መኖሪያ ፕሮፌሽን ነው ያለ አይደለም። ፕሮፌሽናችን አይደለም ያኖረን የእስራኤል ቅዱስ እግዚአብሔር ነው። የሚያበላን፣ የሚያጠጣን፣ የሚያለብሰን፣ የሚያንቀሳቅሰን፣ በሱ እንኖራለን፣ በሱ እንቀሳቀሳለን የተባለለት የእስራኤል ቅዱስ እግዚአብሔር ነው። መታመኛችን እግዚአብሔር ነው። ማደሪያችን እግዚአብሔር ነው። የተሸከመን እግዚአብሔር ነው። አይጥልም፣ አይተውህም። አሜን ሃሌሉያ። ስለዚህ የጣሉትንና ያሳደዱትና አቤሜሌክ እነሱን ፈቀደና ተለያቸው። ሲመጡ ግን ቂመኛ ሰው አይደለም ይስሐቅ። ደስ አይልም? ጌታን የሚያቅሰው ቂመኛ አይደለም። ሲመጡ ተቀበላቸው። በቃ እንዲህ ነው። መንፈስ ቅዱስ ሲነካ ገር ነው የሚያደርገው። መንፈስ ቅዱስ የነካው ሰው እግዚአብሔር ከሱ ጋር ያለ ሰው እውነተኛ በረከት የተባረከ ሰው ጠማማ አይደለም። እውነተኛ በረከት የተባረከ ሰው ቅን ሰው ነው። ተንኮለኛ አይደለም። መሰሪ አይደለም። ገር ነው። እግዚአብሔር በገርነት መንፈስ ይባርካችሁ። በይቅር ባይ መንፈስ ይባርካችሁ ወገኖች ሆይ እንጂ የኃጢአት መዝገብ ካላችሁ ያኔ እንዲህ አርጎኝ አንድ ሰው አስታውሳለሁ። የሞተ ሰው ሁሉ ላይ ቂም ያለው እከሌ ሞቷል ታስታውሳለህ? አዎ እሱ ያረገኝ ነገር። ሰዎቹ እኮ ሞተዋል። በሞተ ሰው ላይ ቂም የሚይዙ ሰዎች አሉ። ይሄ እርግማን ነው። ወንጌል አይደለም። ወንጌል ገር፣ ወንጌል ለስላሳ፣ ወንጌል ይቅር ባይ ነው የሚያደርገው። አለዛ ክርስትና አይደለም ያዝነው፣ ሌላ ነገር ነው። እውነተኛ ክርስቲያን ገር ነው፣ ይቅር ባይ ነው፣ የዋህ ነው። ተንኮለኛ አይደለም፣ ቂመኛ አይደለም። የሰው መባረክ ደስ ይለዋል። ቅናተኛ አይደለም። የቅናትን መንፈስ እግዚአብሔር ይውጋው በኢየሱስ ስም። ወገኖቼ ሆይ የጠሉትን ያሳደዱትና አቤሜሌክን የሥራቸውን ይስጣቸው ብሎ ቂም አልያዘባቸውም። ነገር ግን ሲመጡ በፍቅር አስተናገዳቸው። ወገኖቼ ሆይ ጌታ ካልን ከማንም ከምንም ነገር ውጪ መኖር እንችላለን። ከገንዘብ፣ ከስራ፣ ከሰው፣ ከምንም ነገር ውጪ ጌታ ማኖር ይችላል። መኖር የማይቻለው ግን ከጌታ ውጪ ስንሆን፣ ያለ ጌታ መኖር አይቻልም። ወገኖቼ እግዚአብሔር የሰማነውን ይባርክልን። ስለዚህ ምርጫችሁ የትኛው ነው? የሎጥ መንገድ ነው ወይስ የአብርሃም መንገድ ነው? ለልጅ የሚተርፍ የይስሐቅ በረከት መንገዶችን አሳየዋቸው። ስለዚህ እግዚአብሔር እንዲባርከን ከህይወታችን ላይ ሎጥ የሚባለው ነገር፣ ስጋዊው ነገር ከበረከት ያጎደለን፣ ድምፁን እንዳንሰማ ካደረገን፣ ወደኋላ ከሚጎትት ሸክም ከሆነ ከጎታች ሎጥ ነፃ መውጣት አለብን። ከላያችሁ ላይ ከተጣበቀ ስጋዊ ነገር ወደ ሸለቆ የሚከታችሁ፣ ወደ ማትወድ ጦርነት የሚከታችሁ ስጋዊ ባህሪ፣ አጓጉል ነገር፣ ይሄ ስለሱ ተናግሬ ሊጨርስ አልችልም። ስለዚህ ወገኖች ኢንከሬጅ ላርጋችሁ ዛሬ እንደ ይስሐቅ የተባረካችሁ ጉድጓድ ቆፋሪዎች እግዚአብሔር ያርጋችሁ። ተቀመጥ ባላችሁ ተቀመጡ። ዘርን ዝሩ፣ የጽድቅን ዝር። ቅናትን አልፋችሁ ሂዱ ወገኖች ሆይ። መገፋትን መጣልን አልፋችሁ ሂዱ። ሰዎች ሲገፏችሁ ወደ ዓላማ ነው የሚገፏችሁ። የተደፈኑ ጉድጓዶችን ሂዱና ቆፍሩ። የጣላችሁትን አንሱ፣ ጸሎታችሁን አንሱ፣ ቃሉን አንሱ፣ አገልግሎት አንሱ፣ ፍቅርን አንሱ ወገኖች ሆይ። ቅንነትን አንሱ፣ የጨነገፈውን የሞተን ራእይ አንሱት ወገኖች ሆይ። ስለዚህ ጠላት ከሚደፍነው በላይ ደግሞ ቆፍሩ። ምን አሴቅላት ቆዩ፣ ስጽና ላይ አትቆይ። ወደ ረሆቦት ፈቀቅ በል፣ ወደ ሳቤ ገና አለ። ወደ 7 ምንጭ ይከፈታል። ገና እግዚአብሔር ያስደንቃል። ወደ 7 ምንጮች ወደዛ እየተገፋ ሄድ። ምን አጣለህ? ከምንም ነገር ውጪ ደግሞ የሚያኖርህ ጌታ እንደሆነ እወቅ። የሚያኖርህ ጌታ ነው። በምድረ በዳ ላይ ይስሐቅን ባረከው፣ በረሃብ ዘመን ባረከው። መኖሪያ የዘላለም አምላክ ነው። ስለዚህ የምትሰማው ነገር አናውጥ። ሰላም ላንተ ይሁን፣ ሰላም ላንቺ ይሁን። እግዚአብሔር ያኖርሃል። የዛሬው ቃል ይሄ ነው። የሚያኖርህ ከምንም ነገር ውጭ እግዚአብሔር ያኖርሃል። ጉድጓድህን ቆፍር። አንተ መንፈሳዊን ነገር መልስ። የአባቶችን አስመልስ። ጸሎትን አስመልስ። እግዚአብሔርን ነገር አስመልስ። የጣልከውን አስመልስ። ከጌታ ጋር ሪሌሽንሺፕን ጠበቅ አድርግ። ከውሃው ምንጭ አትጣጣ።
ለብዙዎች በረከቱን ዛሬ በዚህ ቃል ባርካቸዋለሁ። የሰማይ አምላክ እግዚአብሔር ይባርካቸው። ልባቸው የወደቀ ሰዎች ልባችሁ ይነሳ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ሕዝቡን አይጥልም። መታጠብ ያለብን ከኛ ላይ መራገፍ ያለበት ሎጥን እናራግፈው። እግዚአብሔር ይባርከን። አሜን አሜን። እንሂድበት። የሚጎትተን ሎጥ ተወኝ ሎጥ አተለየኝ ከኔ አልፈልግም በሉት። ይሄ የስጋን ስራ እምቢ በሉ። የዓለማዊ ነገርን ወደዛ እንጣለው። እግዚአብሔር ድምፁን እየሰማን እንድንሄድ ይፈልጋል። ለልጅ ለይስሐቅ የሚተርፍ ለዘሮችሽ ለልጅ ልጆች የሚተርፍ ነገር እግዚአብሔር እንዲልክ ወገኖች ሆይ ዛሬ እኛ ከእግዚአብሔር ጋር መንገዳችንን እናስተካከል። እግዚአብሔር የሰማነውን ቃል ይባርክልን። የእስራኤል ቅዱስ እግዚአብሔር እጁን ለበረከት በእናንተ ላይ ያርግባችሁ። ከእግዚአብሔር ቤት ባረክናችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ኢየሱስ ጌታ ነው። ኢየሱስ ጎይታናዮ ኢየሱስ ጎፍታዳ አሜን። ሃሌሉያ። Maranatha, Geta